ጤና ይስጥልን የፕሮግራማችን ታዳሚዎች፣ ታሪክን ከባለ ታሪኩ በሚል ርዕስ በእስራኤል የኢትዮጵያ ይሁዳውያን ብሔራዊ ፕሮጀክት እየተዘጋጀ የሚቀርብላችሁ ፕሮግራም ነው። የፕሮግራሙ አዘጋጆች ሮኒ አካሌና አምሳሉ መሐሪ ስንሆን የምስል ቀረጻና ኤዲተር አሸር ሳሙኤል። ዛሬም እንግዳለን። እንግዳችን አቶ ጋቢ ወርቁ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ ጋሽ አምሳሉ። ደራሲ፣ ቀናባሪ፣ አዘጋጅ፣ በሁሉም ነገር በእውነት የህብረተሰቡ ጠንካራ ሰው ብዬ ማምነው። አመሰግናለሁ ወደዚህ ስለጋበዛችሁ። እንዲሁም ደግሞ ጋሽ ሮኒ አካሌ በሁሉም ነገር ነው አንተም የምናይና እዚህ ስለመጣሁ ደስ ብሎኛል። አመሰግናችኋለሁ። እኛም እንዲሁ እናመሰግናለን። ክቡራትና ክቡራን የፕሮግራማችን ተከታታዮች አቶ ጋቢ ወርቁን ዛሬ የጋበዝነው የታላቁ ቤተ እስራኤል ማህበረሰብ አካል የሆነውና በተለምዶ ፈላሲማራ ወይም ማርያም ወደድ በሚል የሰብአዊነት ማሳነሻ የሃይማኖት የእምነትና የባህል ማጉደፊያ የሚጠሩ ወገኖቻችን እስካለንበት ዘመን ድረስ ከልጆቻቸው ከአባትና እናቶቻቸው በአጠቃላይ በስጋ ዝምድና በዘር ሐረግ ቆጠራ አንድና ሁለት ከማይባል ቤተ እስራኤላዊነታቸው ተገልለውና ተገፍተው በኢትዮጵያ ምድር በተለይም በአዲስ አበባና በጎንደር የመጠለያ ካምፖች እንዲሁም በተለያዩ የግለሰብ መኖሪያ ቤቶች ሲኖሩ በረሃብ በበሽታና በወገን ናፍቆት ላይ እንደሚገኙ የአደባባይ ሚስጥር ነውና በዚህ ጉዳይ ላይ እስቲ ሰፋ ያለ ውይይት ለማድረግ የማህበረሰቡ አንቂና አደራጅ የሆነውን ከወጣትነት እስካለበት ዘመኑ ድረስ ያለምንም ክፍያ በራሱ ፍላጎትና በራሱ እምነት ተነሳስቶ ወገኖችን በማገልገል ላይ የሚገኘውን ጋቢ ወርቁን ጋብዘናል። ጋቢ በድጋሚ ጥራችን አክብረህ ወደ ስቱዲዮአችን ስለመጣ እጅግ ደስ ብሎናል። እስቲ ወደዚህ ጠንከር ያለ ውይይት ከመግባታችን በፊት ጋቢ ወርቁ ማን ነው? ወደ እስራኤል ሀገርስ መቼና እንዴት ገባ? ወደዚህ ሙያስ ማለትም ወደዚህ ማህበረሰባዊ አገልግሎት እንዴትስ ልቡ ተነሳስቶ ጊዜና ቦታ ሰጥቶ አገልግሎት ለማበርከት ራሱን አጨ? በመጀመሪያ በእውነት በጣም አመሰግናለሁ። እስከዛሬ ድረስ ስለራሴ ብዙም ገልጽ አላደረኩም። ስለራሴ ጉዳይ ብዙም አልተነጋገርኩም ወይም ደግሞ አላልኩበትም። በዛሬው ቀን ግን እናንተ እዚህ ጋብዛችሁኝ ስለራሴም እድገትና ትውልድ የት እንደነበርኩና እንዴትስ ወደዚህ እንደገባው ስለጋበዛችሁኝ እኔ በጣም አመሰግናችኋለሁ። እኔ ገብርኤል ወርቁ እባላለሁ። የተወለድኩት ታምርጎት በምትባል ትንሽ ጎጥ በጭልጋ ደንቢያ አካባቢ ነው። ከዚህ በፊት የኛ ወላጆች የነበሩት ከፍሎ ጭህራ ነው የነበሩ። ከጭህራ ወደ ዘንጋጅ፣ ከዘንጋጅ ወደ እዚህ አሁን ወደ ነበርንበት ቦታ ወደ ጭልጋ እና ወደ ደንቢያ ለመሰደድ ተገደናል። ከዚያም አስተን ወደዚህ ስትንመጣ ድረስ እንግዲህ የተወለድኩት ከዚያች ጎጥ ታምርጎት ከምትባለው ወይም ደግሞ ዘንጋጅ ተብላ ከምትጠራ ያው ለቀን በህድንበት ስም ዘንጋጅ ተብላ ትጠራለች የነበርንበት ቦታ ማለት ነው። ስለዚህ ከዚያ ተወልጄ ያው በ6 ዓመቴም ወደ የተሰማራሁት ያው ከብት ማሰማራት ነው፣ አያስጠብቅ ነበር። ከዚያም ወደ 13 ዓመት ሲሆነኝ በዚያን የእድሜ ክልል ወደ አዲስ አበባ ለመምጣት ያው መንገዱም ስለተከፈተ ወደዚያ ለመምጣት ችለናል። ስለዚህ በዚህ ላይ መናገር የምፈልገው አባቴ አቶ ባሉ ወርቁ በጣም ጠንካራ ነበረ። እንዲሁም ሚታዬ አቶ ወርቁ ኪዳኑ በጣም ጠንካራ እና እንዲሁም አንዳንዶች ነቢይ ነበሩ ብለው የሚናገሩ ሰዎች አሁንም በዚህ በእስራኤል ሀገር እሱን የሚያውቁት አሉ። ምክንያቱም ከሱ አባባሎች የነበሩ ለምሳሌ ወደ እስራኤል ሀገር የእስራኤል ሕዝብ አግባን ይላሉ፣ ከገቡ በኋላ ደግሞ አውጣን ይላሉ። የትንቢት ቃል ነው። እሳቸው ሲናገሩ ማለት እና አሁን እዚህ ስናየው እንደሆነ ነው። አንዳንድ ከዚህ መጥተን አንዳንዶች ምን ነው በሀገሬ በሆነ እዚያ ደግሞ ወደ ስንት ዓመት እባካችሁን አስገቡን ብለን ስንለምን ነበር። ከዚህ ከገባ ደግሞ እንደው በሀገሬ በሆነ ከዚያ በሆነ ቀብሩም የሚመች እዚያ ነው፣ ለቅሶም የሚመች ወይም ሰው የሚላለ። ስለዚህ አሁን ወደዚያ የገባው ዋነኛው ወደ ትግሉም የገባውበትን ከዚህ ላይ ማያያዝ ፈልገው ምንድነው አባቴ በጣም ለመብት ተሟጋች ነበረ። ከዚህ በፊት መሬት ላራሹ ተብሎ እስኪወሰን ድረስ ደርግ መጥቶ
ያም በዚያ 3 ዓመት ተሟግቶ ነበር። ከብቶቹን ሁሉ እየሸጠ ከዚያው ርስት ነበራቸው። ርስት የለም ሌሎች ይሄ የኛ ርስት ነው። ስለዚህ ወይ ክፈሉ 2/3 ትከፍሉን አላችሁ ለቀቆልን። ስለዚህ አሁን አባቴ ይህንም አልከፍልም አልለቅም። ከዚያ 3 ዓመት ተሟግተው መጨረሻ ላይ መሬት ለአራሹ ሲባል መሬቱም ጸደቀ። ግን መጨረሻ ላይ ደግሞ እኛም ደግሞ ለቀነው መጣን። ስንመጣ ደግሞ አንድ አውቶቡስ ሞልተን ነበር። እንግዲህ ወደ አዲስ አበባ መንገድ ጀምረን ስንመጣ አባይ በረሃ ላይ እዚያ ላይ የደርግ ወታደሮች ያቆሙናል። በ80 እንደ ኢትዮጵያ አቆጣጠር በ1980 አካባቢ ላይ እና ከዚያ ላይ አውቶቡሱን በሙሉ ለፍተሽ ያቆሙና ከዚያ ወታደሮች ገቡ። ወጣቱ እንደዚህ ከ14 ዓመት በላይ የሆነው እየመለመሉ አስወጡትና እናንተ አሁን መሄድ ትችላላችሁ፣ ዝጋና ሂደ እነሱን አስቀምጡ። ከዛ አባቴ ወርዶ እንዴ ምንድነው ጓዶች ምንድነው የሚሰራ? እነዚህ የኛ ልጆች ናቸው፣ የለፋለን ምንሄደው ወደ እስራኤል ሀገር ነው ምንሄደው፣ ዜግነታችን እስራኤል ነው። ስለዚህ ወደዚያ ለመሄድ ነው። እናንተ እንዴት አሁን ከዚህ ላይ ልጆቻችን አውርዳችሁ እኛን ብሉ ትሉናላችሁ በሚል ያኔ ተነስቶ ሲል እሷ ሰውዬ ይግቡ የሚል ትእዛዝ ነበር የተሰጠ። እዛ ወደ አውቶቡሱ ገብቶ ወገኖች ልጆቻችን ጥለን አንሄድም፣ አሁን በሙሉ መጫቶችም ልጆቻችሁን ይዘው ሽማግሌዎችም ምርኩዛችሁን አንሱ፣ በሮክፈት እንወርዳለን፣ አንሱ ጋር አብረን እንሞታለን። ሰው መውረድ ጀመረ። ከዛ ወታደሮች አይዱና ምን አይነት ጭቅጫቃ ሰውዬ ናቸው ብሎ እንደገና እነሱንም መልሰው አስገብተው እኛም ወደ አዲስ አበባ ለመድረስ በቃን ማለት ነው። ያኔ ስንት ዓመት ልጅ ነበር? እኔ ያኔ የ13 ዓመት። ትምህርት ጀምሮ ነበር? ትምህርት አልነበረም። መልመላው ነበር ሊወስዱ አሁን በቴን ሲያዩ ነበር። ከዚያም በነበርንበት ጊዜ እዛ ሊቀመንበሩ ደስ የከበደ ይባላል። ይሄ እኮ በሚቀጥለው ዓመት ይደርሳል እያሉ ብቻ ግን ያን ጠንከር ያልኩም ነበር ይሉ ነበረ። ወተቱ ነው ወተቱ ነበር፣ እንደዚያ ነበር። ግን መጨረሻ ላይ ያውም ወደ እስራኤል ሀገር መቼና እንዴት መጣ? ከዛ በፊት አንሳሩ እንግዲህ አሁን ከነበርክበት የገጠር መንደር ወደ አዲስ አበባ በአውቶቡስ መጡ። የዚያን ችግር ገጥሟቸው እዛ ወደ አዲስ አበባ ከአዲስ አበባ የተአረፋቸው? እንግዲህ አዲስ አበባ ወዲያውኑ እንደደረስን ቀጥታ ወደ ኤምባሲው ገባን፣ ወደ እስራኤል ኤምባሲ ገባን። ምክንያቱም ከዛ በፊት አባቴ ወደ አዲስ አበባ መጥቶ መዝገብ አልተከራየም፣ ግን መዝገብ መኖርና ለመኖሩን ለማረጋገጥ መጥቶ ነበር። ከዚያ አይቶ እዛው ታምር በሚለው መዝገባችን በኦርት ጊዜ የተመዘገበ መዝገብ ነበር። ያን አረጋግጦ ተቀብሎ ብር ተሰጥቶት ቴሌቪዥን ቤተሰቦችን አምጣ ተብሎ ተመልሶ ያው ቤተሰቦቻችን ይዘን ስንመጣ ከዚህ ላይ በእውነት አንድ መጠቆም ፈልገው ምንድነው አሁን የኔ አያት ሚታ ማለትም አቶ ወርቁ ኪዳኑ ታሞ በጥጥ ውሃ ሲያጠጡት ነበር እያንጠባጠቡ ማለት ነው። አሁን መቼ ነው የሚሞት? ዛሬ ነው። ከዚያ አባቴ ሲመለስ በጣም ምንም አይተነፍስም፣ የሚጠበቀው ነፍሱ መቼ ነው የሚወጣ ተብሎ ነበር። ከዚያ ላይ ምንድነው የሆነ አባቴ ተመልሶ አሁን አባቱንን አቶ ወርቁንን እንትን ብሎ በጆሮ መጥቶ ብቻ አሁን ጃጃ ነው የሚለው ጃጃ የኢየሩሳሌም መንገድ በአዲስ አበባ ተከፍቷል ብሎ ሲለው ከዚያ ላይ እንዲህ ያለ ተንገሽግሾ ነቃ። ከዛ በኋላ ምን የኔ ዓለም ነው የሚለው አባቴ እና እውነት ነው። ከዛ እንግዳግዶ በቃ ልክ ያላለ የሆነ ነገር እንትን ብሎ እየተነሳ ነው ይመስል ከንቀል ተነሳና እዛ ትንሽ ተናገረ። ውሃ ሰጡት፣ ትንሽ ጠጣ። ከዛ እውነትን ነው ሱሪያን አምጣልኝ፣ ከዘራዬን አምጣልኝ፣ ዛሬ እንሄዳለን። ከዚያ በኋላ በሶስተኛው ቀን ነው ተነስተን ወደ ደርጊ ወደ ምትባል ከተማ ከዛ መጀመሪያ በበቅሎ እሱነን ይዘን በበቅሎ እስከ ግማሹ መንገድ
ጮልባ የምትባል ትንሽ ከተማ አለች። ያችንን አልፈን ከዚያ በቅሎ ተመለስን። ተውነን ቤት አደርን። ከዚያ በኋላ በእግሩ እስከ ደልጊ ድረስ ደረሰ። አዲስ አበባ ደርሶ አንድ 6 ወር ምናምን ቆይቶ እዚያ ላይ ነው አረፈ። ሳይመጣ ቀረ። ከዚህ በፊት በሱዳን ምዶ ድንበር ላይ ደርሶ ታሞ ተመለሰ እና እሱ እንደዚያ ነበር። ስለዚህ ወደ እስራኤል ሀገር የመጣ ነው በ1994 አንደኛው ወር ላይ ማለት ነው። ዘመቻ ሰለሞን በኋላ ማለት ከዘመቻ ሰለሞን በኋላ ያን የዘመቻ ሰለሞን በተካሄደ ጊዜ ከዚያው ነበር ያደረ። መታወቂያ አለን፣ ሊስት አለን፣ ሁሉ አለን። እንግዳ መጣሽ። ያኔ በማይታወቅ ምክንያት አፍርብን ተብለን ቀረ። እኛ የዛን ጊዜ እዚያው አድረን የነበረንን በሙሉ ፕራይስ አይቀር ሌሎች ሰጥተን ተሰናብተን ቤተሰብ ሁሉ ከዚያ አድረን መታወቂያችን አሁን በዚህኛው ነው የምትገቡ ተብለን ሰዎቹ ከዚያ እንግዲህ ቅድም ከሌ ማለቱን ስለማልፈልገው ነው እና መታወቂያችን ወሰዱት። አይ ቆይ በዚህኛው ነው የምትገቡ ከዚህኛው ነው የምትገቡ እየተባለ እኔም እዚያ እያየሁ ከጓደኞች ጋር እየተጫወቱ አሁን ሌሎች እየገቡ እኛም እንገባለን እኛ ተራ ይደርሰናል እያልን እዛ መጨረሻ ላይ ያው ምንድነው እናንተ እስራኤል ሀገር አትገቡ ምንተሰማ በቃ ሰማይ ግልብጥ ነው ያለበት። እኔ በእኔ በኩል እንዴት ጓደኞች አብረውኝ የነበሩ ዘመዶችን ብዙዎች እየሄዱ እንዴት እኛ ተከልለን አሁን ሁሉ ነገር አሟልተን ተቀምጠን እንዴት አንድ አንዳንዶች ነጮች ነበሩ። ያኔ አንዲት የሆነች ነጭ ነበረች፣ በጣም ተቆጣ ነበር። ለምንድን ነው የማይገቡ እነሱ? ሌሎች ደግሞ ቆይ የሆነ ችግር አለ እያሉ ያዙ። ከዛ መጨረሻ ላይ አቶ ድም ብሎ አባቴ የሚያነው ተናዶ ለምንድን ነው የማልገቡ ለምንድን ነው የማንሄደው ብሎ ሲጠይቅ ከዚያ እንደገና እሱን እንደ ጥፋተኛ አድርገው ዶሮን የሚባል ነጭ ነበር። እሱ መጥቶ የሴኩሪቲ ኃላፊ ነበር። መጥቶ ጉሮ ባንቆስ ነው አባቴ ነው። ከዚያ እኛን እየገፈተሩ የደርግ ወታደሮች ከዛ ባሮ ፊት ለፊት ቁጭ ብለን አንሄድም ብለን ተቀመጥን ከኤምባሲው እና በዚህ ላይ እዚያ መጣ የተናገሩ ንግግርም በጣም አጸያፊ ንግግር ነበር። እዚህ ከመጣህ በኋላስ እየታረፋችሁ? ከዚህ እንደመጣን ሃይፋ አታር ከራባኒ ነቤ ካርበን የሚባል ነበር። ኦኬ እንግዲህ ወጣት ነህ በዛን ሰዓት በመጣህበት ጊዜ የ13 እና የ14 ዓመት ልጅ 17 ዓመት ወጣት ልጅ ነህ። ከዛ በኋላ ወደ የት ገባህ? የት ትምህርት ቤት ገባህ? አሁንስ ያለህ የትምህርት ደረጃ ምን ይመስላል? አዎ እንግዲህ ከዛ ላይ እንዳልኩት ያው ላም ጠባቂዎች ነበሩ። ከዛ አዲስ አበባ ሀብለን ትምህርት ጀመረ። ኤምባሲ ውስጥ ከኤምባሲ ሀብለን ትምህርት አንደኛ አማርኛ፣ ሁለተኛ ደግሞ ዕብራይስጥ ከዛ ላይ ኤምባሲ ውስጥ ጀመረ። ከዛ ወደ አማርኛው በደንብ ትምህርት ጀመርን። አንደኛ ክፍል አጠናቀቅን። ያኔ ምንድነው ሁሉም በእድሜው 20 ዓመት የሆነው 15 16 17 የሆነው በአንድ ላይ በቃ በጀምላ ነው በአንድ ክፍል ነው። አንዳንዴ እህት ወንድም ትልቅ ወንድም ትንሹ ትንሽ በአንድ ላይ ሲማሩ ነው እና ያን ከዛ በኋላ ያው መቼም ወዲያውኑ ትምህርቱን መቅሰም ችሎታ ነበረኝ። ያንን በማለት ወደ ሁለተኛ ክፍል በዚሁ ዓመት ተላለፍኩ ማለት ነው። ከዛ ቀጥዬ ደግሞ ወደ 3ኛ ክፍል እዛ አንደኛ ነበር የምወጣው ትምህርት ቤቱ እዛ ሰለሞን ኮምፓውንድ ከሚባለው እዛ ትምህርት ቤት ነው ስንማር ነበር። ከዛ ደግሞ ጎን ለጎን ደግሞ ሰርከስ ኢትዮጵያ የሚባለውንም መሰረት እኔና የኔ ጓደኞች አስቡነን ሰርከስ ኢትዮጵያ የሚባለው መሰረት ነው። ይሄ የስፖርት ክፍል እና በመድ ላይ በመናም ይሄ አሁን በኢትዮጵያ ሰርከስ ኢትዮጵያ ብላችሁ ብትገቡ ታዩታላችሁ። በጣም ግዙፍ ሆኗል። ያንን የመሰረት ነው። እኛ እዛው ስንጠባበቅ የነበርን ወጣቶች ያን መስርተን ከዛ ትምህርት ተምረን እንደገና ደግሞ ሰርከስ ስፖርት እንሰራለን። ያ ስፖርት እጅግ በጣም እየተስፋፋ ሄዶ እንደውም እኔ ወደዚህ ከመምጣቴ በፊት አስቀድመን ጅማ ሁሉ ሄደን
ሰርከስ ጅማ የሚባለው መሰረት። ከዚያ በኋላ እኔ ከመጣሁ በኋላ ደግሞ ሰርከስ መቀሌ፣ ሌሎችም ቦታ ሄደው በየአካባቢ ያለውን መሰረቱ። እንግዲህ አሁን ከዚህ ከደረስን በኋላ የ17 ዓመት ወጣት ነኝ። ተከራመኑ ገባን። 3 ወር ኡልፓን ወይም ደግሞ ዕብራይስጥ ትምህርት ቋንቋ ትምህርት ተሰጠን። እኔም ያኔ ለብቻ እኔን መሰል ሰዎች ስላልነበሩ በእድሜም በሌላም፣ ስለዚህ እኔን ወደ መደበኛ ክፍል ነበር የተላኩኝ። ከዚያ ሁኜ ነበር ሳጠና ነበር። እነሱ ይማራሉ፣ እኔ ዕብራይስጥ አጠናለሁ። ከዚያ ፈተና ተሰጠንና ፈተና ካደረገ በኋላ በእንግሊዝኛና በሂሳብ ደህና ስለነበር የሽባ ትምህርት ቤት ተላኩ። ጋቢ አሁን እንግዲህ እንደነገርከን ትምህርትን ጀመርክ። ከአንደኛ ክፍል ወደ ሁለተኛ፣ ከሁለተኛ ወደ ሶስተኛ እንግዲህ በፍጥነት የተራመድከው እንግዲህ የቋንቋው ሁኔታ አለ፣ የባህል ሁኔታ አለ። አሁን ደግሞ በዛ ፍጥነትህ አሁን ትልቅ ደረጃ መድረስህን ነግረህናል። ምን ላይ ነው ያለው? አሁን በየትኛው ምን ትምህርት እያጠና ነው ያለው? እሺ እንግዲህ በመጀመሪያ ከዚህ ሀገር በ9ኛ ክፍል ነው የገባሁት መደበኛ ከትምህርት ቤት ማለት ነው። ከዛ ወጥቼ ሃይፋ ዩኒቨርሲቲ ገብቼ ነበር። ሃይፋ ዩኒቨርሲቲ እዛ የክዳም መኪና አድርጌ እዛ በኋላ ልክ ትውዳት ባቁት በሙሉ እዛ ማውጣት ቻልኩኝ። ምክንያቱም በእድሜ ምክንያት ብዙም ከዚያ መቀጠል ስላልቻልኩ ማለት ነው። ያን አጠናቀኩኝ። እዛ አቱዳይ ሁኜ ጀምሬ ነበር፣ ግን ወዲያውኑ ወደ ሚሽማራ ጉል ወይም ደግሞ ቦርደር ፖሊስ ፈጥኖ ደራሽ ወደዚያ መግባት ፈልጋለሁ ብዬ ያንን ተውኩትና ወደዛ ገባው። 3 ዓመት አገለገልኩ። ከዛ በኋላ ያው አቋርጬ የነበረውን ትምህርት ለመማር ብዙ ችግሮችን በቤተሰብ በኩልም ነበሩ። ያው አስቀድሞ በዚህ ሀገር ወዲያውኑ እናቴ ከዚያ ምን ተለየች። ከዚያ የልጆች ኃላፊነት ነበረ፣ ወንድሞች እህቶች ማለት ነው። ከዚያ አሁን ያን ትምህርቱን ከመቀጠል ያው እነሱን የበለጠ የመያዝ የመንከባከብና እኔ ደግሞ ስራ ዘውትር ለመስራት እዚያ ላይ ተገድጃለሁ። ከዛ በኋላ ግን ያው አሁን የደረስኩበት አሁን እያጠና ያለው ምንድነው እንግዲህ እነሱም በሙሉ ሁሎችንም ተድረዋል። እኔ በጣም ደስ ብሎኛል። ሁሉም አድገዋል፣ ደህና ቦታ ደርሰዋል። አሁን ደግሞ እኔ ከቆምኩበት ጀምሬ መቀጠል አለብኝ በሚል አሁን እየተማርኩ ነው። የፖለቲካል ሳይንስ ወይም ደግሞ ማዳይ መዲና እና ማዳይ ክብራ አንዱ ደግሞ እዚያ እየተማርኩ 1 ሴሚስተር ይቀረኛል። ያንን እንግዲህ በእግዚአብሔር እርዳታ ካጠናቀቅኩ በኋላ ያው እንግዲህ የመጀመሪያውን ዲግሪ ይዛለሁ ማለት ነው። እንግዲህ እዚህ አሁን በጣም የሚያስገርም ነው። ለምን አሁን ልምድ ይሳል ነው ያንተ ጉብዝና፣ ያንተ ጥንክርና ከሀገር ቤት ተነስተህ ሳትማር ሳታውቁ መደበኛውን ትምህርት ቤት ሳትከታተል እስራኤል ሀገር መጥተህ በእድሜ 9ኛ ክፍል አስገብተው ከዛ ቋንቋውንም ትምህርቱንም አጠናቀህ ባህሉንም አጠናቀህ ከፍተኛ ደረጃ በመድረስህ አንተ ምሳሌ ለመሆን የበቃ ሰው ለማለት ይቻላል። ለምን አሁን ሌሎቹ ከአንደኛ ክፍል ጀምረው ሁለተኛ፣ እንደገና ደግሞ ከመለስተኛ እንደገና ሃይ ስኩል ሁሉ ተምረው በጣም የሚቸገሩ ልጆች አሉ። ዩኒቨርሲቲ ውስጥ ለመግባት በጣም የሚያስቸግር ሁኔታ አለ። አንተ ግን ይህን ነገር በጣም ተራምደህ ነው የገባኸው። ማለት ከአንደኛ ክፍል ሳትማር በትክክለኛው መደበኛ ትምህርት እንደገና ደግሞ በዚህ በሁለተኛ ደረጃ ትምህርት ቤት ላይ ያለው ሁኔታ በእድሜ ዝም ብለህ እንዲያው 9ኛ ክፍል በእኛ በነበርንበት 9ኛ ክፍል ለመድረስ አንድ ክፍል በፈተና ካላለፍ መድገም አለ። አሁን ግን እኛ የዛ ሳይዝ አይነት ሁኔታ ሳያጋጥምህ አንተ አሁን 9ኛ ክፍል ከ9ኛ አልፈህ አሁን በሙሉ 12ኛ ክፍል ጨርሰህ ዩኒቨርሲቲ ሃይፋ ዩኒቨርሲቲ እንደውም ሃይፋ ዩኒቨርሲቲ ውስጥ ገብተህ የፖለቲካል ሳይንስ ተማሪ አሁን በመጨረሻ ምትለናለህ እንደዛ ብቻ ሳይሆን የፖለቲካ ተማሪ ብቻ ሳይሆን አሁን ይኸው ትምህርት ልጨርስ ግማሽ ሴሚስተር ቀርቶኛል። እንግዲህ ይሄ በጣም የሚያኮራ ጎበዝ
ጠንካራ መሆንክን የሚያሳይና ለሌሎች ምሳሌ መሆን የምትችለው ሰው ነህ ማለት ይቻላል። በሌላው መልኩ እንግዲህ እንደገባህ የገባኸው የሽባ ማለትም የመንፈሳዊ ትምህርት ቤት ነው። መንፈሳዊነትና አሁን ያስከው ደግሞ ፖለቲካል ኢኮኖሚ እንትኑ አይጋጭም? አልተጋጨም? በእውነት ይሄ አይጋጭም። ምክንያቱም ምንድነው ፖለቲካ ሁልጊዜ ማለት ነው። በቤታችን ፖለቲካ አለ፣ በመንገዳችን በየትም ቦታ በምንንቀሳቀስበት ፖለቲካ አለ። እንበልና መምህራችን ሙሴን ህዝቡን ከግብፅ አውጥቶ እየመራ ሲመጣ ፖለቲከኞች ነበሩ፣ እሱን ይቃወሙት የነበሩ። ባለፈው ሳምንት ራሱ ያነበብነው ነበረ የቆሬና ማህበረሰቡ። እነሱ አሁን ምንድነው የፈለጉ? ፖለቲካ ነው። አሁን ባናያቸው ነው እንጂ ስራ መውሰብ ሲያደርጉ ነበረ። ከሙሴ ስልጣን በሙሉ ወሰድክ፣ አሁን ከዚህ እንደሚባለው ማለት ስልጣን በሙሉ በእጅ አካበት፣ ለወንድምህ ይህን ክህነትን ሰጠህ፣ አንተ ከኛ በላይ ሆንክ፣ ህዝቡ የተቀደሰ ነው፣ ሁሉ አንድንን እኩል ነን፣ አንተ በላያችን ወጣ። ለምን? ይህ ሁሉ ምንድነው ፖለቲካ ነው የነበር። ስለዚህ አሁን እዚያም በነበርኩበት የሽባ በነበርኩበት ጊዜ በዚያ ስንማር ምንድነው እዚያም ፖለቲካ ይቻሉ ያየሁት ፖለቲካ ምንድነው? ለመጀመሪያ ጊዜ እኔም እዚያው ከነበሩ ከራባናት ጋር ከሌሎችም ጋር ግጭት እየገባሁበት አንድ ጉዳይም ነበረ። እዚያ ላይ 10ኛ ክፍል በነበርኩበት ጊዜ እዛ እኔን በእንግሊዝኛ እና በሂሳብ ጠንከር ያልኩ ስለነበሩ አጠቃላይ ከነጮች ጋር ተመድቤ እዚያ አመራለሁ። እንደገና ደግሞ ኪታኔ ፍረደ ወይም ደግሞ ልዩ ክፍል ተሰጥቶ ደግሞ ወደ 15 የሚሆኑ ኢትዮጵያውያን እዚያ ይማሩ ነበር፣ ከኔ በፊት የመጡ ማለት ነው። አሁን እኔ ወደ እነሱ ነው እየሮጥኩ የሚሄዱ ጊዜ የሆነ እረፍት ከኖረኝ ወደ እነሱ ነው መሄድ ነበር እና አንድ ቀን ጸሎት እያደረግን ሌሎች በሙሉ ተማሪዎች በሙሉ የ10ኛ ክፍል ሌላ አርጻ ወይም ደግሞ ሌክቸር ስለነበር ወደዚያ ሊሆን ነበር። እኔ ከዚያ ተሾልኬ ከነዚህ መጥቼ ጸሎት እያደረግን አንድ የኛ ወጣት ከኔም ጋር የነበረ እንዳለው ፍላቴ ይባላል። አሁን እሱ ጸሎት እየመራ እያለ መጣና ዋናው ራቡ የዚህ የ10ኛ ክፍል ወደ 300 የሚሆን ነው የነበረና የዚህ ኃላፊ የነበረው ራብ እሱንን ታሊቱን ወይም የለበሰውንን ገፎ ለሌላ ሰጠ። ያኔ እኔ ተናደኩ። ለምን? ጸሎት ላይ ነበር የ18ቱን ቡራኬ ጸሎት እያደረግን ከዛ በኋላ ተነሳና ምን ነው ጣልኳቸው። ምን እናደርጋለን እንደዚህ? ለምን እኛስ መጥተን መሪ መሆን አንችልም ወይ? የጸሎት መሪ መሆን አንችልም ወይ? እንውጣ በሚል ከዛ ትንሽ ፍርሃትም ነበረ፣ ግን ወጥተን የቀጥታ የሄድነው ምግብ ቤት ነው። ከዛ ደግሞ ብቻ ነው። ከዛ ራቡ መጥቶ ጮኸብን። እናንተ አታፍሩም እንዴ? እንዴት ጸሎት ትታችሁ እዚህ መጣችሁ ትቀመጣላችሁ? እኔና መጥቶ እንዴት አንተ እንደዚህ እያደረግክ ታደርጋለህ? የሚል መጥቶ ከኔ ላይ ጮኸ። ከዛ በኋላ እኔ አንተ ያደረግከው ስራ ጥሩ ነው ወይ? እንዴት ሃይማኖት አታከብረውም? እንዴት እየጸለይን እያለ አንተ መጥተህ የእሱን ታሪቱን ገፈህ ለሌላ እንዴት ቢያንስ እንኳን ትንሽ ክብር የለም? አይ ምናልባት አንተ በቋንቋ ሊከብድ ይችላል፣ ሌሎችም ጸሎት ቢያደርጉ ይሻላል የሚል የማግባባት ስራ ወይም ደግሞ ለምን አትቆይም እኛ እኮ እንጨርስ ነበር በሚል ሁኔታ ከእሱ ጋር ተነጋገርነ። ከዛ መጨረሻ ላይ ነገሩ እጅግ በጣም ተገናተረና እኔም አንተ ረሃብ አይደለም አንተ እንደ ረሃብ አላይህም የሚል ከእሱ ጋር ተጣላ። እነሱ ማሰዱ ቁጭ አልና አለድም። ከዛ በኋላ እነሱ ግን እኔን አፌን ለመዝጋት ሞከሩ። ያደረጉት ምንድነው? አንደኛ ለብቻ ጠሩኝና እነሱ ጋር ነው። ከዛ ከሁሉም ተቀመጥ ነው። ዋናው የሽባው ሊቀ ራብ ነበሩና አሁን እሳቸው ጠርቶ ትክክል ነው የተካሄደው ትክክል አልነበረም፣ እኔ በዚያ ራብ ስም ሆኜ ይቅርታ ጠይቃለሁ። አይ እሱ አይደሉም፣ እሱ ይህንን የፈጸመው እሱ መጥቶ ይቅርታ ይጠይቅ፣ ካልሆነ ግን እኛ እንደውም በሚቀጥለው ዓመት አልቀጥልም የሚል ነገር ነበር። በእርግጥ እዚያ እሳቸው በደንብ አነጋገሩን። እኔን አፌን ለመዝጋት ምንድን ነው ያደረጉት? ሀደራ ወስደው
አንቱ የሽባው የነበረው የሽፋት ክፋራሮ ይባላል። በሀደራና በናታኒ አካባቢ ነው የሚሸጠው በዚህ አካባቢ እና ሀደራ ወስደው ጅንስ ቤት አስገብተው የሚሸጡ ምረጣው ምትፈልገው ጅንስ አይለብስም ነው ወጣቶች ለብሳሉ። ያዳቲ ፊዚካ ምትማራለህ ሁሉም ነው የምትማረው። እዚያ በሙሉ እንደውም በጣም ዘሽባ ጓን የሚባል እዚያ ሁሉም ነገር በጣም የታወቀ ፊዚክስ 5 ሁሉንም ሂሳብ የሚሆን ሌላ በሙሉ በጣም በከፍተኛ ደረጃ ነው እዚያ የምንማረው ማለት ነው። ስለዚህ አሁን እዚያ ጅንስም ሌላም ነገር የምትፈልገውን ነጭ ሸሚዝ ይህን ሁሉ ተሸክሜ ነው የሄድኩት። ሌላ ጊዜ ደግሞ 600 ብር አምጥተው ደግሞ ሰጡኝ። እንደዚህ ያለው መጨረሻ ላይ ግን አልቀጠልኩም። ይህን ሁሉ ያደረከው ግን መቼም አንተ አሁን ለምንድን ነው ያደረጋችሁ ስራ ትክክል አይደለም፣ ስለዚህ እኔ ያንን ነገር እቃወማለሁ ብለህ ሰዎችን አነሳስተህ በመሪነት ደረጃ አሁን ላለው ለምታደርገው ተግባር ወደዛ መሰረት የጣለ መሰለኝ። በትክክል እኔ ማለት የፈለኩት ከዚያ ላይ ይህ አይነት የፖለቲካ በሃይማኖቱም ባላችሁት ማለት ነው። በሃይማኖቱም የዚህ አይነት ፖለቲካ ነበር፣ ይህኛው ሳይሆን ይህኛው ነው የሚል ስለዚህ ሳይው ስገለጸው ምንድነው ለዚህ ደግሞ እኛ በቃ የሚል ቃል ካልሰጠን ካላስቆም ነው ካልነ እኛ ሁልጊዜ ዝቅ ሲያደርጉን ዝቅ ብለን የምንኖር ከሆነ ይሄ እኛን ይጎዳናል የሚል ሀሳብ ነው የነበረኝ። ኦኬ አቶ ጋቢ እንግዲህ በአዲስ አበባና በጎንደር አካባቢ ያለው ወገኖቻችን ማህበራዊ ህይወት ላይ የሚደርሰውን ሰው ሰራሽ ግፍና በደል ለመቅረፍ ከሚታገሉ በጣት የሚቆጠሩ ወገኖቻችን መካከል በግንባር ቀደምትነት የምትጠቀሰው አንተ ነህ። ለእነኚህ ወገኖቻችን ወደ ቅድስት ሀገራቸው እንዳይገቡ ከልጆቻቸው ከቤተሰቦቻቸው ጋር እንዳይገናኙ እንቅፋት ናቸው የምትላቸውን ነገሮች ልታስረዳን ትችላለህ? አዎ በእውነት በመጀመሪያ እዚያ የሚጠባበቁ ወገኖች እንዴትስ መጀመሪያ ወደዚህ ትግል ውስጥ ገባ? ራስህን አጭተህ እንዴት ገባ? እንግዲህ በመጀመሪያ ደረጃ እኔ ወደ እስራኤል ሀገር እንደመጣው ቤተሰቦቼ ሙሉ በሙሉ አልመጣም። አባቴ፣ እናቴ፣ ወንድሞቼ ያልተዳሩት እነሱ አብረን መጣን። ባለትዳር የነበሩ እህቶቼ ግን ቀርተው ነበር። 2 እህቶቼ ቀርተው ነበር፣ ታላቅ እህቶቼ ማለት ነው። እኔ በመጣው በሁለተኛው ሳምንት ሰላማዊ ሰልፍ ነበረ ኢየሩሳሌም። በሁለተኛው ሳምንት በመጣነ ተሰላማዊ ሰልፍ ነበሩ። ምክንያቱም የኔ እህቶች ብቻ አይደለም የቀሩ ህዝብ በሙሉ ቀርቷል። እኛ ከሚጣ ሾሞ ወይም ደግሞ ከሰላሙን ዘመቻ በኋላ እኛ ነው መጀመሪያ የመጣ ማለት እንችላለን። ገና ትንሽ ሰዎች ነው የመጣ ነው ወደዚህ። ስለዚህ በሺ የሚቆጠሩ ከዚያ ቤተሰቡ በሙሉ ቀርቷል። ስለዚህ አሁን ያኔ አንዳንድ ትምህርት ቤትም እየቀረው ሰላማዊ ሰልፍ አለ በሚባልበት ጊዜ ሲሄድ ነበር። ዶክተር አብርሃም ንጉሴ በእውነት ጠንካራ መሪ ነው፣ ጠንካራ ሰው ነው። እሱ እየመራ ይህንን ትግል በሚያደርግበት በየጊዜው በሚያደርገው እኛም ወጣቶች ወደፊት ባንሆንም ከኋላ ሆነንም ምንችለውን ያህል መጥተን ተሳትፈን እንሄድ ነበር። ግን ወደዚህ ትግል የገባውበት ዋነኛ ምክንያት ግን በ2008 እንደዚህ አካባቢ እኔ እንደዚህ የሆኑ ሰዎች አባቴም በዚህ ላይ በጣም በርካታ ስራዎችን ሰርቶ ነበረ። እስኪሞት ድረስ ሁልጊዜም በዚህ ጉዳይ ላይ በኢትዮጵያ ተቋርጦ የቀሩ ወገኖችን በተመለከተ በየጊዜውም እየሄደ ከሌሎች ሽማግሌዎች ጋር በመሆን ከዚያም በሺህ የሚቆጠሩትን ስራቸውን እያጣራ ወደዚህ ወደ እስራኤል ሀገር እንዲመጡ ሲያደርጉ ነበር። እነ አባረዳ ደጣለ ነፍሳቸውን ይማር፣ ሌሎችም ከነሱ ጋር በመሆን አባ ሱራፌል ይባርከን በትግራይ ክልል ይዘው እነሱ በጣም ከፍተኛ ስራ ሲሰሩ ነበር። ይህን እየሰሩ የሆነ አንድ የተሰማኝ ነገር ከሆነ ሰው ሰማው። ያ ምንድነው? እሱ ያ ሰውዬ አባቴን መጥቶ የጠየቀው ምንድነው? በዚህ አካባቢ የሚኖሩ ዘመዶችን እነሱ ይሁዲ ናቸው ቤተሰብ ናቸው ብለህ ፈርምልኝ መስክርልኝ ብሎ ይጠይቀዋል። እኮ ወገኔን ልሰበስብ እንጂ ጭራሽ ከምንም ምን የሌላቸው ሰዎች እንዴት ነው እኔ የሌላ ማንን ሰው እነሱ ይሁዲዎች ናቸው ብዬ የመሰክር
አንደኛ ነፍሴ፣ ሁለተኛ ደግሞ እዚያ የቀሩ ወገኖችንን በሙሉ እንዳልሰበስብ በውሸት ተይዤ እንትን ሆኖ አላደርገውም ያለው። ከዚያ ሰውዬም ብሎ ያስወራል ዱባለ የሚሰራው በጉቦ ነው ብሎ ይነገራል። ከዛ እኔ ያንን ሰምቼ ተናደድኩና አባቴ ነው ለምን አባት ከመጣ ራሴ እኮ ነው ለምሳሌ ከሃይፋ ወደ ኢየሩሳሌም እንደውም ወደ ኢትዮጵያ ወደዚያ በራስ ገንዘብ ነው የምትለው፣ በራስ ነው የምትንቀሳቀሰው፣ በራስ ለህዝቡ ያም ሲጣራ ስትወተት ምትሆን ለዚያ ነው። እና ለምን አትተውም? ወገንም ሰብስበሃል በሙሉ እንዳለ ከዚህ በላይ ምን ታደርጋለህ ብዬ ነው አይልጅ እኔም አስበው ለጥጋበኛው ሳይሆን ለተበደለው ነው። እንዲህ ያሉ የጠገበ መጥቶ እኔን ለማስቀመጥ ወይም ደግሞ አፌን ለመዝጋት ወይም ተኮርኩቤ እንቀመጥ ቢፈልግም እኔ ማስበው ግን ከዚያ የቀረ 1-2 ወገኔን ማውጣት ከቻል ለነዚያ ነው ሰው ሌላው ሁሉ ምንም አያገባኝም። አሁንም አንተ የምችል ከሆነ በዚህ ቦታ ገብተህ ይኸው ዶክተር አብርሃምን ታየዋለህ፣ ከሱ ጋር ተከትለ ስራ አግዝ፣ ምችለውን ያህል አቅም የሚፈቅደውን ያህል ይህን ደግሞ እንድታደርግ የኔ ቃል ነው፣ ይህን እንድታደርግ እፈልጋለሁ የሚል ትእዛዝም ምክርም ነው የሰጠኝ አባት። አሁን ስለዚህ ከዛን ጊዜ ጀምሮ እኔም ትክክል ነው። ከዚህ ላይ አቶ ምሳሉ እንግዲህ ሁኔታዎችን ስንመለከት ምናልባት ጋቢ ዘግይቶ ቢመጣ በዚህ ነገር ብዙ ትልቅ ውጣና ውረድ የተፈጠረበት ሁኔታ ነበር። በተለይ ፈለስሙራዎች ከኢትዮጵያ አይመጡም በተባሉበት ሰዓት የተደረገ ነገር አለ። ይሄም ደግሞ ትዝ ከሚለኝ ነገር አይመጡም በሚባሉበት ጊዜ አጎቴ አቶ ውቤ አካሌ አንድ ትልቅ ነገር የሰራው ስራ ነበር። እሱም ደግሞ ምናልባት አብርሃም ዶክተር አብርሃም ወደ አባ ውቤ መሄድ እርግ አገዛና ድጋፍ ፈልገው አሁን ሁለቱም ባንድ ላይ በመሆን ሊቀ ካህናቶችን በመጠየቅ በማደራጀት እነሱን እነዚህ ህብረተሰብ እነዚህ ሰዎች የወዲህ ዘር አለባቸው ዘመዶቻችን ናቸው እና ወደዚህ መምጣት አለባቸው ብለው ያኔ ፊርማቸውን ባያስቀምጡ ኑሮ ይህ አይነቱ በአብዛኛው ዛሬ እንትኖች ላይመጡ ይችሉ ነበር እና ከመጡም ደግሞ ከዛ አብርሃም ያደረገው እንቅስቃሴ በጣም የሚከበር እና በጣም የሚመሰገን ስራ ነው የሰራው። አሁን ጋቢ እንግዲህ ድጉማ ማለት ምሳሌ ወስዶ ነው። ክቡር አምባሳደር መልእክታችን ምስጋናችን ይድረስዎት ባሉበት ቦታ። ክቡር አምባሳደር ዶክተር አብርሃም ንጉሴ የህዝብ እንባ ጠባቂ እናመሰግኖታለን። ኦኬ። እና እንግዲህ ጋቢ ከዚህ ተነስቶ ነው አሁን ከሱን የመሰሉ ጓደኞቹ ጋር በመሆን ከወገኖቻችን የቀሩት አዲስ አበባም ቢሆን ጎንደር ግን እንዲሁም በተለያዩ ቦታዎች ተነጥለው የቀሩ ወገኖቻችን ወደዚህ ሀገር መመለስ አለባቸው፣ ወደዚህ ሀገር መግባት አለባቸው፣ ዘራቸው ከዚህ ነው፣ ከዛ መኖር አይገባቸውም በሚል እንቅስቃሴ በማድረግ ላይ የሚገኘው ነገር ግን ይሄን በሚያደርግበት ጊዜ አንዳንድ ነገሮች እንሰማለን። እነዛን ነገሮች ደግሞ ማስቀመጡና መወያየቱ አስፈላጊ መስሎ ስለታየ እንደዚህ በምታደርግበት ጊዜ አሁን እነዛን ሰዎች ለመምጣት የታወቁ ሰዎች ናቸው። ለምሳሌ እኛም በዛ ሰዓት በነበረበት ሰዓት ለምን በየቦቱ የታወቁ ሰዎች እነዛን የሚያውቁ ሰዎች ተሰባስበው ገለገለ ይሁዲ ነው ገለገለ ይሁዲ አይደለም ብለው ወስነው ማስቀመጥ እየቻሉ ይህ ያልሆነበት ምክንያት ለምንድን ነው ብለን በምንጠይቅበት ሰዓት አይ እናንተም አርፋችሁ ቁጭ በሉ እኛ ነው የምናውቅ በሚል በዚህ ምክንያት ብዙ ችግር ተፈጥሮ አሁን ካለንበት ደረጃ ደርሰናል። እና አንዳንድ ሰዎች አሁን የሚሉት ምንድነው ንጹህ ይሁዲዎች እያሉ ወደዛ ተሳለን ይሮኒ አሁን ጋቢ ምክንያቶችን የጠየቀኝ ነው። ይኸውልህ እንግዲህ ትግሉን ከጀመርክ ከ2008 እስከ 2026 ድረስ እስካሁን እንግዲህ ረጅም ጊዜ ነው። በዚህ ረጅም ጊዜ ውስጥ ራስህን መስዋዕት አድርገህ ብዙ ነገሮችን ታደርጋለህ። አድናቂዎችህም ብዙዎች ናቸው። በጎንደር ካምፓስ እና በአዲስ አበባ በሚገኘው ያሉት ወገኖች የሰው ኃይል ይታወቃል ቁጥራቸው ብዛታቸው? እንግዲህ አሁን ይህንን
በመጀመሪያ ደረጃ ማወቅ የሚችለው ሚስራድ አፕኒም ነው። ሚስራድ አፕኒም እናንተ እንዳንድ የማህበረሰብ አገልጋይ ምን ያህል ህዝብ አለ ብለህ ነው አንተ አደባባይ ወጥተህ የምትናገረው? ይህንን በሙሉ ለማየትና መጨረሻ ላይም ደግሞ ለመንግስት ማምጥቶ ይህን ያህል ወገን አለ ብሎ ለመናገር እኔ ባለፈው ከጦርነቱ በፊት በ18 ሁለተኛው ወር 2026 ጎንደር ሄጄ ነበር። ጎንደር ሄጄ በመዝገብ ላይ ያለውን በእጅ መዝገብ አለ ብዙ መዝገብ ምን ያህል እዚህ አለ። እዚህ የነበረው ደግሞ ከፍሎ መጥቷል። ኦኬ ሲመጣ አትሰርዙም? አሁን አብዛኛው እንግዲህ የመጣውና እኛ ብዙም ወደዛ ለመጣ ያሰብኩበት ነገር ስላለ ነው። ለምሳሌ ምን መሰለህ እንግዲህ አንዳንዶቹ እንደሚሉት ከሆነ መምጣት የሚገባቸው ሰዎች ወገኖቻችን እዛ ተቀምጠው መምጣት የማይገባቸው ሰዎች እዚህ ይመጣሉ። ከመጡም በኋላ እንደገና ወደ ቤተክርስቲያንና ወደ አልተፈለገ ቦታ ሄደው እምነትና ባህላቸውን ያካሂዳሉ የሚል ነገር አለ። ይሄ ብቻ አይደለም፣ በተለያዩ ዘመን ወለድ በሆኑ ሃይማኖቶች ውስጥ ገብቷል የሚባል ነገር አለ። በዚህ ላይ ምን ማስረጃ ምን የምታውቀው ነገር አለ? እንግዲህ በመጀመሪያ ስለ ቁጥሩ ሁኔታ ስንመለከት ያልተመዘገቡ የሰው ኃይል እዚያ ያሉ በርካታዎች አሉ። እስካሁን ድረስ የመንግስት ውሳኔም ደግሞ ምንድነው ቤተሰብን ከቤተሰብ ልጅን ከእናት ከወላጅ ጋር እየነጣጠለ ያለበት ምንድነው? ሁለት መስፈርቶች አሉ። አንደኛው መስፈርት ምንድነው? እዚህ እስራኤል ሀገር የመጀመሪያ ደረጃ ቤተሰብ ያለው ይላል። ለምሳሌ እናት፣ አባት፣ እህት፣ ወንድም፣ ልጅ ያለው ቅድሚያ ይሰጠዋል የሚል የመንግስት ውሳኔ ነበር። ሁለተኛው መስፈርት ደግሞ እስከ 2010 በመዝገብ ላይ እዚያ በጎንደር ወይም በአዲስ አበባ ባለው መዝገብ ላይ የተመዘገበ ይላል። እስከ 2010 ማለትም በዚህ በአውሮፓውያን አቆጣጠር እስከ 2010 ድረስ በጎንደር እና በአዲስ አበባ ከማህበረሰቡ መዝገብ ውስጥ ያለ ያ ይመጣል። ሁለቱም መስፈርቶች። አሁን በዚህ መሰረት ከዚያ በኋላ የመጡ በርካታዎች አሉ። በተለይ በጎጃም በአለፋ በተለይ አሁን በጎጃም በርካታዎች በእናታቸውም በአባታቸውም ይሁዲው ነው እዛም ይጠባበቋሉ። ለምን? መዝገብ ላይ ስለሌሉ እስከ 2010 ያንን መዝገብ ከዚህ በፊት ያዘጋጀው ምንድነው? እዚያው የመጣና ከእዚያው የነበሩ ኮሚቴዎች በየጊዜው ኮሚቴ አለ፣ አመራር አለ፣ አዲስ አበባና ጎንደር ወይም አዲስ አበባ ወይም ጎንደር እዚያ ኮሚቴ ሰው መጥቶ እኛ መጥተናል ልጆች ነን ይገባናል ብለው ለማህበረሰቡ ሲመጡ ይመዘግባሉ። ያን መዝገብ እዚህ ላይ ድርጅቶች በተለይ ዶክተር አብርሃም ወይም ሌሎቹ በዚህ በነበሩበት ጊዜ ያን ህዝቡ መዝግቦ ይሄውና ይህን ያህል ሰው ነው ያለ ሲል ያንን አምጥቶ ወደ መንግስት በሚያቀርቡበት ጊዜ ያን ወደ ሚስራድ አፕኒም ያቀርቡታል። ስለዚህ አሁን ያንን ይዘው ለምን በየጊዜው 10 ሰው ከመጣ ወይም ደግሞ 1000 ሰው ከመጣ የ1000 ሰው አለ ተብሎ ይቀርባል። መንግስት የሚቀበል ከሆነ ይሰጡታል፣ አልቀበልም ታዲያ ደግሞ አይቀበልም። ስለዚህ አሁን አንተ እንደምትለን የእስራኤልን መንግስት መኮንን አይቻልም፣ ራሳችን ነው መኮንን የሚገባል። ማለትም የታሪክ ተጠያቂዎቹ እኛ ነን። የዚህ የነኚህ ወገኖቻችን በመዝገቡ ላይ የኛ እጅ የለበትም። ማለትም የኛ ኮሚቴ ተቋቁሟል እያልከኝ ነው? ያ ከነሱ ውስጥ ወጣ። አሁን እኮ እነዚያ መዝግበዋል። አሁን እኮ መዝግበዋል። ትልቁ ችግር ምን እንደሆነ ታውቃለህ? ትልቁ ችግር ምንድነው? አሁን እንደምትለው ጥፋተኛው እኛ ነን እንጂ ሌሎች አይደሉም። ለምን? እነዛ ሰዎች መዝገብ የሚመዘገቡት ሰዎች የመዘገቡት እነሱ የሚያውቋቸውን ሰዎች ብቻ ነው። ለምሳሌ ለምሳሌ ብትጠይቀኝ ወይንዬ ውዛባ ሰራም ላይ ምናምን የነበሩ ሰዎች አውቃለሁ፣ ገዘን መዘግባለሁ። ቋራ አለፋ ተቁሳ የነበሩት ሰዎች ናቸው ብዬ ማወቅ አልችልም። መሆኑ የሚገባው ነበር የሆነ ኮሚቴ የተቋቋሙ ኮሚቴ ማጣራትና መገንዘብ ወይም ደግሞ ማስገንዘብ የሚገባው እንደዚህ አይነት ሰው ይሁዲዎች አሁን ላለንበት ሁኔታ እነዚህ ናቸው። ነገር ግን ተጨማሪዎች ይሁዲ ያሉ ብሎ አይናገሩ ነበር። ያኔ ችግሩ ምንድነው? ሁልጊዜ የሚነገረው 5000 8000 5000 8000 ሁልጊዜ ውሳኔ የሚሰጠው በመንግስት ደረጃ የዚያን ቁጥር ነው ነበር።
እና ትክክል አልነበረም። እዚህ ላይ አንዱ ትልቁ እዚህ ላይ አንድ ነገር ማስተካከል ፈልጋለሁ። ምክንያቱም እዚህ አንደኛ እዚያ የነበሩ መዝጋቢዎች በየጎጡ የመጡ ናቸው። አንድ ሰው አይደለም መዝግ በየጎጡ የመጡ ናቸው። ባለፋ በጣቁሳ ባለፋ የመጣ የአለፋን አካባቢ ይመለከታል። ያም ደግሞ የሚያውቅ ሰው በጣቁሳ የመጣ የጣቁሳን ይመለከታል። እዚያም ደግሞ የሚያውቅ ሰው ከዚህ በፊትም ጠቀስ እንዳደረጉት ለምሳሌውን አለፋ ጣቁሳን የሚመለከቱ ታላቅ ሰው ነበሩ። አቶ ሞላ አያል የሚባሉ እሳቸው ለምሳሌ ያን ያደርጉ ነበር። በዚህ በደንቢያ እና በሌሎች ቦታዎች ደግሞ አንደኛ ወደዚህ ወደ ጭልጋ ወደ ደንቢያም ወደ ሌሎች ቦታው በነበሩ የኔ አባት ያን አካባቢ በሙሉ ተጠሪነት ኃላፊነት ኖሯቸው በዚያም ሁሉም ነገር ያከናውኑ። አቶ ረዳ ደጣለ ደግሞ ሁሉም ነፍሳቸውን ይማርና እሳቸው ደግሞ ይህን ደንቢያን ይህን በተለይ ጀንዳ ሌሎችን አካባቢዎች በሙሉ ይዘው ያን ይሎ ነበር። የትግራይን አካባቢ ደግሞ አቶ ሱራፌል ይባርከ እሳቸው ደግሞ የትግራይን ክልል በሙሉ መዝግበው ይህ ቤተእስራኤል ነው እኛ እናውቃቸዋለን በሚል እሳቸው በየቦታው አሁንም ደግሞ ለምሳሌ በጎጃም አካባቢ ሰዎች አሉ የተመደቡ ሰዎች በየትኛው የሀገሩን በሬ የሀገሩን ሰብሎ በሀገሩ በሬ እንደሚባለው በየቦታው ይሄ ሽማግሌዎች ነበሩ። እንደዛ ከሆነ እነዚህ አዲስ ይሁዲዎች ከሚመጡ እነዛ እንግዲህ ሰዎች ታወቃሉ፣ መዝገብ አላቸው። አሁን ባልከው መሰረት ይሄ ሰው ይሄ አካባቢ ይሁዲ ነው ገሌ ገሌ የተባሉት እናውቃቸዋለን፣ መዝገብ ውስጥ ይገባሉ። ሌሎቹ እዛ ውስጥ በዛ አካባቢ የነበሩት ሰዎች እኔ ይሁዲ ነኝ ብለው የቀረቡበት ምክንያት ምንድን ነው? መዝገቡ ሰዎቹ ካሰገን ተታወቁ፣ አካባቢውን ከተረዱት እኛ ያልነው መጀመሪያ ምንድነው ምናልባት በአጋጣሚ በዛ አካባቢ ሁሉን ህብረተሰብ ስለማያውቁት የባወቁት የተመዘገቡት የሚያውቋቸውን ብቻ ነው የሚል ነበር። አሁን አንተ እንደምትለን ግን በዛ አካባቢ የነበረውን ይሁዲ የሚያውቁ ሰዎች መዝገባቸው ከተመዘገቡ ምዝገቡ አልቋል ማለት ነው። በሌላ አባባል አልቅ ለምን መሰለህ? አሁን ያላለቀበት ዋነኛ ምክንያት ምንድነው? አንዳንዴ ፊትና ኋላ የሚሆንበት ጊዜ አለ። ሰዎች ካልመጡ ለምሳሌ በጎጃም አካባቢ ለምሳሌ ዘግይተው የተነሱ ሰዎች ነበሩ። መዝገብ ውስጥ አሉ አንተ የሉ ዘራቸው ነው። ግን እነሱ ትንሽ ዘግይተው ባለፈው 10 ዓመት 15 ዓመት የተነሱ ሰዎች አሉ። ተነስተው ወይም ደግሞ አንዳንዶች ደግሞ አይ ይህም ባድማ እነከሌ ሲለቁት እኛ ሰፋ አድርገን እንይዘዋለን ብለው የተቀመጡ ሰዎች ነበሩ። አሁን ከዚያ በኋላ እንደውም ቤተሰብ ባካችሁን ነው ሲላቸው አይ ቆዩስ እያሉ የተቀመጡ ነበሩ። ከዚያ በኋላ ወደ ጎንደር ሲመጡ ወይም የተለያየ ችግር ደርሶባቸው ወይም ደግሞ አሁን ከዚህ በላይ ጀርባችን እየሳሳ ሄደ፣ ሁሉም እየጣለን ሄድን፣ ብቻችን ቀረን እያሉ አንዳንዴ እዚህ የነበሩት ለምሳሌ ሁለት ትልቅ ዲማ መንደር ኑሮ ከሆነ እዚያ ላይ ያም ሲወጣ እየሳሳ ሲሄድ በአንድ ላይ ሆኑ። ከዚያ ቀጥሎ ደግሞ ከዚያም እየተነሳ ሲሄድ ያው ይህ ነገር አልሆነም፣ ሌሎችም እዚያ የሚኖሩት በቃችሁ እንጂ ሂዱ ዘመዶቻችሁ ሁሉ ሊሆን አሁን እናንተ ቦታ ይዛችሁ እንትን አላችሁ የሚል ሁኔታም ስለነበረ ከዚያ በኋላ ሲመጡ ወደ ጎንደር ሲመጡ ነው እንግዲህ የሚመዘገቡ ከማህበረሰቡ ማለት ነው። ግን እዚህ እስራኤል ሀገር ውስጥ ግን እዚህ ያለው ቤተሰብ በገጠር ያለን ቤተሰቡ በሙሉ አስመዝግቧል። በመዝገብ ደረጃ ከህርነ አሁንም እኛ እየጠየቅን ያለው ጥያቄ እኔ እንደ ትግሉን እንደሚመራ አሁንም መንግስትን እየጠየቅን ያለን ምንድነው እዚያ በጎንደር ተመዘገበ አልተመዘገበ ተው፣ እዚህ ቤተሰቡ ይህን ያህል ቤተሰብ ቀርቶብኛል ብሎ መዝግቦ ጥያቄውን አቅርቧል። ለዚያ ጥያቄ ደግሞ ሚስራራት ፕኒም ምን ላይ ሰጥቷል? ፋይል ቁጥር ይህን ያህል 1200 እንደምሳሌ ብሎ ለእያንዳንዱ ለቤተሰቡ ሰጥቷል። ስለዚህ እነዚህ ሰዎች መዝገብ ላይ አሉ፣ መንግስት ያውቃቸዋል። አሁን ቅድም ግን እንዳልኩት መንግስት እንዲቀለውና ምናልባትም ለበጀት እንዲቀለው ሁሉን አጠቃላይ ጥያቄ ጠይቀን የነበረው በኢትዮጵያ የሚጠባበቁ ወገኖቻችን በአዲስ አበባም ይሁን በጎንደር በገጠርም በዚህ ላይ መዝገብ ላይ ያሉ በሙሉ ማለትም በሚስራድ አፕኒም በመዝገብ ላይ ያሉ
እነሱ በሙሉ በዚያ መዝገብ መሰረት ይጣሩና ተጣርተው ይሁዲ የሆነ የሚመለከተው ይምጣ፣ የማይመለከተውን ፋይል ዝጋ። እዚህ ላይ ጋቢ እዚህ አንድ ነገር አለ። እዚህ ያሉትን ሰዎች ስንጠይቅ ይሁዲ ማለት ቤተ እስራኤሎችን አሁን ብዙ ጊዜ ያልሆናቸው ከዚህ ሀገር የመጡ ሁሉም ሰው ከዛ ያሉት ይሁዲዎች ወደ እስራኤል ሀገር እንዲመጡ የሁሉም ምኞትና የሁሉ ፍላጎት ነው። ትልቁ ችግር የተፈጠረው ምንድነው? ወይም ደግሞ ለአንተም ቢሆን ችግር ይፈጥራል ብለን የምንገምተው ቅድም ለምሳሌ አቶ ምሳሌ የተናገረው ነገር አለ ማለት ከዚህ ከመጡ በኋላ እዛ ይሁዲ ነን ብለው የይሁዲ ሃይማኖት እንጠብቃለን ብለው ራሳቸው ላይ ኪፓ ደፍተው ከዚህ ሀገር ከገቡ በኋላ ያንን ነገር ምንድነው የሚጠባበቁት የነበረው የሀገር ዘግይነትን ለማግኘት ብቻ የተደረገ ጥረትን ለማግኘት ለማስከበር ካልገኙ በኋላ የይሁዲን ሃይማኖት ተው ወደ ሌላ ሃይማኖት የሚሄዱ ሰዎች አሉ። አሁን ያነ በመንግስት ደረጃም ቢሆን እንዴ አንተ ይሁዲ ሆነ መጣህ እኔ ይሁዲ ነኝ ብለህ አስመስክረህ ደግሞ ትምህርት ደግሞ አለ ተምረህ የይሁድን የሃይማኖት ትምህርት እቀበላለሁ እኔም ይሁዲ ነኝ በፊት ያላስተካከልኳቸው ነገሮች አስተካክላለሁ ብለህ ተስማምተህ ከገባህ በኋላ እንዴት አሁን አፍሮ ዘመዶችህ ኢትዮጵያ ውስጥ እያሉ በሌላ በኩል ዘመዶቻቸው ገና በኢትዮጵያ ውስጥ እያሉ ወደ ክርስትናው ዓለም ሄደው ቤተክርስቲያን ሲጸልዩና ሲሰሩ እናያቸዋለን። ያ ነገር ችግር አይፈጥርብንም አሉ ወይ? በጣም ትልቅ በማስረጃ የተረጋገጠ ይሄ በሚነገርበት ጊዜ አሁን እኛ ብዙ እናጋነዋለን። አዝም የማጋነን ሁኔታ አለ። ሁልጊዜም የእስራኤል ሕዝብ ከባድ እንደሆነ ሁላችንም እናውቃለን። ቀላል አይደለም። ለዚያም ነው ምንድነው ኦሪቱ ላይም ካሸኦሬፊያ ማለትም አንገተ ደንዳና ናቸው። ለምን እንኳን አሁን ቀርቶ ከግብጽ ወጥቶ ታምር እያዩ ባህሩ ተሰንጥቆ ወጥቶ መና እየወረደ በየጊዜው እየበሉ ይሄ የተበላሸ ምግብ ምንድነው ታበሉ? ለምን ጭራሽ እንደዛ አይነት ሰዎች እኮ ለዚህ ሀገር አሉ። እንግዲህ የነበሩ ነው። አሁን ያን ምግቡን ራሱ የተበላሸ ምግብ ነው። የተበላሸ ምግብ ያሉበት ዋነኛው ምክንያት ምንድነው? መናውን እየበሉ ሰገራ መጠዳዳት የሚባል ነገር የለም። በሙሉ እንዳለ ወደ ሰውነታቸው ነበር የሚሄደው። ስለዚህ ምን አሉት? እንዴት እኛ ሰዎች ሆነን ቁጭ ብለን እንዴት አንተነፍስም? በዚህ የተነሳ የተበላሸ ነው። አሁን ይሄ እግዚአብሔር ለራሱ ብሎ ነው ለነሱ ብሎ ነው ይሄን ያለ። አሁን ከዚህ ስንመጣ ትናንት አሁን ለእናንተ መግለጽ ፈልገው በትናንትናው ዕለት ከእስራኤል ፓርላማ ወይም ከእስራኤል ክነሴት ውዬ ነበር። እዚያም ደግሞ ከኛ አብራክ የወጣች ወይዘሮ ፕኒና ታምሩ ሸቴ የክነሴት አባል ውይይቱን የመራችው እሷ ነበረች። ኮሚቴው ደግሞ የመንግስት ተቆጣጣሪ በክነሴት አሊያም በተመለከተ በብራይስጥ በአዳለ ቢኮሬታ መዲና ከዛ ነበር ውይይቱ የተካሄደው። ከዚያ ላይ ይህን ጥያቄ ተነስቶ ነበር። ይህን ጥያቄ አንስተን ይህን የሚመለከታቸው ሶህንታ ይሁዲትን ሌሎችን ስንጠይቃቸው አይ ምናልባት ከ5% በታች ነው እንዲህ አይነት ሊኖሩ ይችላሉ፣ ግን ከዚያ በታች ነው። ከዚህ መጥተውም ደግሞ ሃይማኖት አንማርም ብለው ወይም ደግሞ ሃይማኖትን አንቀበልም የሚሉ አልባቲ ከ5% በታች ነው፣ በጣም በታች ነው። አሉ ግን አንቀበልም የሚሉ አሉ ብለን ጠየቅን። አሁን አለ ስንል ምናልባት እንደዚያ ሊሆን ይችላል ነው። ያም ደግሞ አልተረጋገጠም። አሁን ይሄ ማለት ምንድነው? እንበልና በዚህ ቁጥር ላይ 95% ይቀበላል። አሁን በርካታ ከዚህ ከመጡ በተለይ ከሚልጻሽ በኋላ ከሰለሞን ዘመቻ በኋላ የመጡ በጣም በርካታ ራባናት እንታያለ። ወጣቶች ተምረው ራባናት እንታያለ። በየትኛውም ቦታ በእንትኑን የዚህ ሃይማኖት ትምህርት ቤት የሽባውንና ቁልፍና የሚባለው ሞልቶ ታይዋል። ብዙ አለ። ግን ከነዚያ መካከል አንድ ሲወጣ የሆነ ነገር ሲወጣ ያን በሙሉ እንዳለ እነዚያ ላይ ብቻ ይላበስባቸዋል። አይደለም ምን ያልኩ ቆይ አንድ ያዝላ አስተካክልህና ይኸውልህ አሁን የምትለው እውነትህን ነው። እኛ እኮ የምንለው አይምጡ ወይም እስራኤል ሀገር አይግቡ አይደለም። እኛ የምንለው ምንድነው? ከዛ ከኢትዮጵያ እያሉ ወደ እስራኤል ሀገር አግባን እያሉ ጸሎት ሲያደርጉ የነበሩ ሰዎች በይሁዲ ሃይማኖት እንዲያው ከፍተኛውን ደረጃ የያዙ አስመስለው ሲናገሩ የነበሩ ሰዎች እስራኤል ሀገር ከገቡ በኋላ ዘመዶቻቸው እንኳን ሳይመጡ
እዛ እያሉ ማለት ነው ለዘመዶቻቸው ጠላቶች ሆኑ። ለምንድን ነው እንደዛ ያልኩበት ምክንያት እነሱ ወደ ክርስትናው ዓለም ከሄዱ ሌሎቹ ለምሳሌ ወደ እስራኤል ሀገር ዘመዶቻችን አምጡ ሲባሉ ነው እነሱማ ይሁዳ አይደሉም፣ ምክንያቱም እነዚህ ወደ ክርስትናው ዓለም ሄደው እየሰገዱ ነው እያሉ ሰዎችን የሚቃወሙ ሰዎችን እንዳሉ እናውቃለን። ከዛም አልፎ እንደውም በሃይማኖት ደረጃ ከሄድን ቄስ ማለት ካህን በእኛ በይሁዲው ዘንድ ካህን ነው፣ በቂ በክርስትና በኩል ቄስ ነው። ኧረ በክርስትናም ቄስ የለም። እሱ ቄሳር ማለት ነው። በአባባሉ ነው ከጣሊያን የመጣ እሱም ሆኖ እንኳን ለዚህ ነው ያበላሽብኝ። እሱም ሆኖ ልክ እንደ ይሁዲው ካህን ራሱ ተምትሞ የክርስትና ሃይማኖት የሚያራምድ ሰው እንዳለ እናውቃለን። ይሄ ግልጽ ነው። እኛ ከውስጥ እና ይሄ ከሆነ እንደዚህ አይነት ሰዎች ለህብረተሰባችን ጠንቅ አይደሉም ወይ? ለአሊያው ጠንቅ አይደሉም ወይ? ለምንድን ነው እንደዚህ የሚያደርጉት? እንደዚህ ማድረግ ከፈለጉ ለምን ወደዚህ ሀገር ይመጣሉ? ለምን እዛው ላይ አይቀመጡም? ከዚህ ከመጡ በኋላ እንደሌላው ህብረተሰብ እንደ የይሁዲውን ሃይማኖት ከተቀበሉ ከይሁዲ ነን ካሉ እንደዛ ሁሉ ለምን አይሆኑ? በትክክል ይህን ነገር በሁለት ነገር መክፈል ፈልጋለሁ። አንደኛው ምንድነው የትልቁ ስህተት የነበረው አሁንም ያለው በእስራኤል መንግስት በኩል በገጠር የነበረውን ወገናችን አምጥቶ በአንድ ቦታ በከተማ ማሰባሰቡ፣ ከዚያም ደግሞ እየተጋባ መምጣቱ። አሁን እዚህ እየተጋባ መምጣቱ ምንድነው የኛ ይሁዲ ዝርያ የሌለው ወደዚህ ሀገር ተጋብቶ መጥቶ ወዲያውኑ ያን መታወቂያውን ከያዘ በኋላ ያን አስቀንጥሮ ወዶ እንደፈለገ ይላል። የአባቴ ሃይማኖት ነው። ተመልሻለሁ ወደ አባቴ ሃይማኖት ይላል። አሁን አንዳንዱ አብሮ ምናልባት ባሌም ብሎ መሄድ ወይም ሚስቴም ብሎ መሄድ ሊኖር ይችላል። ማለትም በቤተሰብ ልጆችን ነጣጥዬ እንዴት እኖራለሁ በዚህ ምክንያት ብሎ ሊኖር ይችላል። እኔ ብዙ ማውቀው ነገር የለኝም፣ ግን እንዲህ አይነት ግን እንዳለ አውቃለሁ። የዚህ አይነት ሁኔታ ይህ ትልቅ የእኛን አልያውንም በተመለከተ መሰናክል ሆኖብናል። ምክንያቱም ተሎ እነዚያን ሰዎች ቢያነሷቸውና ከማይፈልጉት ጋር ተጋብተው ባይመጡብን ኖሮ ምናልባት እንዲህ ላይሆን ይችላል። እውነት ነው። አይሆንም ነበር። እዚህ ጋር ሮኒ ምን አለ መሰለህ፣ አንድ ጊዜ ነው ከስንት ዓመት በፊት አንድ ማቀው ወዳጅ አለ፣ አረብ ነው፣ ቤት እንትን የሚያደርግ ይሄ ጥገና ምናምን የሚያደርግ ሽፑጽ እና እሱ አምሳሉ እናንተ ፓም ሃይቴም ሙስሊም አለኝ ማቅቱማ እስላሞች ነበራችሁ ባለ ወቅት አለ ነው አይደለም አልነበርንም አለ ክርስትና ምናልባት አልኩት እኔ አሁን ከኔ ጋር ተወራርዳለህ እስላምን አምጥቼ እንደማሳይህ አለኝ። ውሸት አንገቴን እንሰጣለሁ። ተወራረድን በ2000 ሸቀል ሊያሳየኝ ነው ቁማር ጀመራችሁ። ከዛ እንትን አደረግን። የሱ ትራንዚት መኪና አለው እንዳትወርድ አለኝ። አረብ ቀን ነው ሳልወርድ እዛ ቁጭ ብዬ ማየት ጀመርኩ። 3 ሆኖ መጡ እና እዛ መስጊዱ ፊት ለፊት ነው ያቆመኝ። ከመኪና እንዳልወርድ አድርጎ ሱቁማል ምንም ነገር። እኔ ግን እንትን ማድረግ ጀመርኩ በካሜራ። ከዛ መጡ ግራና ቀኝ አዩ እንዲህ አዩና ከፌስታል ላስቲካቸው ውስጥ ጀለቢያ ያወጡ ለበሱ። ያን ኪፓቸውን ኪፕ አይደለም ይሄ እሱን አደረጉ ገቡ። ይሄ ውሸት ነው። ምክንያቱም በስደተኝነት መልክ ከትግራይም ከኤርትራም ከተለያዩ ቦታ የመጡ ሰዎች አሉ። እነሱ ሊሆን ይችላሉ። ማናገር አለብኝ። ትጣላለህ? ምንም አልጣላለሁ። ከዛ በኋላ ጠብቄ ሲወጡ ሲወጣ ያውቁኛል። ያው በቴሌቪዥን የተካደው ጋዜጠኛ አይደል አንተስ? አሁን እዛ ያውቁኛል። ኢቲቪ እናንተ የአባቴ እናታችን ሃይማኖት ነው ያለው። እኛም ወደ እናት አባቶቻችን ሃይማኖት ነው የመጣ ነው። ቆይ ረጋ በል፣ እኔ ምንም ማድረገው ነገር የለኝም አልኩት። ከዛ በኋላ እንዴት መጣህ አልኩት። 12000 ብር ከፈል በኢትዮጵያ ከፈልኩ። ልጃቸውን ሰጡኝ፣ ተዳርኩ። 3 ወልጃለሁ አለኝ። አንተስ አልኩት። እኔም 5 ወልጃለሁ። በድሮ ጊዜ ነው በእናንተ መጻሽሎሞ በምትሉት ጊዜ ተቋርጦ ይቀሩ ነበሩ። መጠለያ አልነበራቸውም። ከሱቄ ዳር አንዱን ቆርቆሮ ምናምን ተሰጣው። ልጅቷን ተገናኘው። 5 ወልዳልኛለች። ያኛውም ልክ እንደዛ። ስለዚህ እናንተም የእናት አባታችን ሃይማኖት ትላላችሁ፣ እኛም የእናት አባት ሃይማኖት አለን እንሄዳለን።
አሁን ምን አልኩ እኔ ለአንድ ሰው ደውዬ ይሄን ለሚያውቅ ምን ነው ከዚህ ያለው ሐማስ አይበቃንም ወይ ሌላ ሐማስ ልታመጡብን ያልኩ ገብቷል። የለም አይደለም አለ። ነገር ግን በዚሁ ሳቢያ የሌሎችን ስም ማርከስ፣ የሌሎችን ስም ማንቋሸሽ፣ ከዛ ሌሎችን በመያዣ ስም ይዞ ህዝቡ ህብረተሰቡ ማሰቃየት ትንሽ ይከብዳል። ስለዚህ አሁንም ይሄን ነገር የሚያጣራ ኮሚቴ የለም ወይ? የተጠናከረ በአገር አቀፍ ደረጃ ከማህበረሰቡ ሳይሆን እኔ እንደነሮኒ ውሰድ ሌሎቹም ሰዎች አሉ የማህበረሰቡን አነሳስም አካሄድም የሚያውቁ። እኔ ልንገርህ የተወሰነ የገጠር ቦታ ኢትዮጵያ ውስጥ ብትነግረኝ አንዳንድ ቦታዎችን ቅድም ሮኒ እንዳለው እነማን እንደነበሩበት እኔ አውቃለሁ። ከዛ ውጭ ያለው ነገር እንግዲህ በመዋረድ በተለያየ ነገር ሊሆን ይችላል። ስለዚህ አሁን ዋናው ነገር ምንድነው? ለወደፊቱ የነኝህን ወገኖች የችግር የመከራ ሰለባ እንዳይሆኑ በመንግስት ደረጃ የተወሰነው ምንድነው? አንዴ በሌላ መልኩ ደግሞ በእናንተ ማህበረሰባዊ አገልግሎት በምትሰጡ ወጣቶችም የማህበረሰቡ ተወላጆች መካከል የስልጣን ሽኩቻ አለ ነው የሚባለው። ያ የስልጣን ሽኩቻ እነኝህን ወገኖቻችንም ለከፍተኛ ችግር ዳርጓቸዋል ይባላል። በከፍተኛ ሁኔታ የሚነገረው ደግሞ በነፍስ ወከፍ 50 እና 60 ሺህ ሸቀል ይከፈላል ሰው ለማምጣት። ስለዚህ መምጣት የሚገባቸው ሰዎች እዛ ተይዘው መምጣት የማይገባቸው ሰዎች እዚህ ይመጣሉ ይባላል። በዚህ በኩል ያለ ግንዛቤ ምንድን ነው ጋር? ከባድ ጥያቄ ነው፣ ምክንያቱም ስለማላውቀው ማለት ነው። እና በመጀመሪያ አሁንም ይህን አይነት አሁን ጋሽ አምሳሉ እንዳልከው ይህን ጉዳይ የሚያጣራ አካል ኮሚቴ የሚሆን ኑሮ ይህን እንዲህ አይነት የሚሄዱ ሰዎች ካሉ ወደዚህ መጥተው ጊዮር ወይም ደግሞ ሃይማኖቱን ተምረው ከዛም በኋላ ይህን ትተው ደግሞ ወደ ሌላ መገላባት ሁኔታ የሚያመጡ ሰዎች ካሉ በዚያም እርምጃ መወሰድ አለበት። ምክንያቱም እንደዚህ አይነት ሰው ስንት ጊዜ ይገላበጣል። ሃይማኖት ነው፣ ፖለቲካ አይደለም፣ የፖለቲካ ፓርቲ አይደለም። ወደዚህ የመጣ ነው እኛ እበትናችኋለሁ እሰበስባችኋለሁ እንዳለ በመጽሐፍ ቅዱሱ እኛ አሁን በእርግጥ እየተሰባሰብን ያለንበት ተበትነን አይተናል። በዚያም አሁን እዚህ ላይ የኔን ሚታ ማስታወስ ፈልገው ምንድነው አቶ ወርቁ አባወርቁ ኪዳኑ ምን ይል ነበር? ያንዱን የቤተ እስራኤል ነጠላ ወይም ደግሞ ልብስ ይዘው 7 አህዛቦች ይመጣሉ ይላል። የነጠላቸው ጫፍ ይዘው መጽሐፍ ቅዱስ ነው የሚለው። ስለዚህ ይህንም ሲሉ ነበር። አሁን እኛ ከግብፅም ሲወጡ እንዲሁም አብዛኛው አሳፍ ሱፍ የሚባለው ወይም ደግሞ ኤሬብራ የሚባለው ወጡ ነበር ብሏል። ከዛም አሁን እዚህ ላይ ማስታወስ የምንፈልገው ምንድነው አሁን እነ ቆሬ የሚባሉ እና ሌሎቹ እነሱ ይህንን አይነት በእግዚአብሔር ላይ አጉረምርመው ሲመጡ እግዚአብሔር ያለው ምንድነው? ሙሴ አሮን ከዚህ ህዝብ ፈቀቅ በሉና ይህን ህዝብ እንደዚህ ላጥፈው ነው ያለው። በተለይ አሁን ሰላዮችም እዚህ 12 ሰላዮች ወደ እስራኤል መጥተው ከናን ምድር ሰልለው ከተመለሱ በኋላ ሀገሪቱ መጥፎ ነች፣ በየጊዜው ሰው የሚሞትባት መጥፎ ታላላቅ ህዝብ ነው ያለ፣ እንዴት ብለን እንገባለን እናሸንፋለን? ይህ እስከመቼ ድረስ በእኔ አይተማመኑ? ይህን ህዝብ ከዚህ አራቁልኝና እንዴ ላጥፋው ቢል ሙሴ በግንባሩ ተደፍቶ ምንድን ያለው? አንድ ሰው ቢያጠፋ ህዝቡን ታጠፋለህ። አሁን ስለዚህ እኛ የምንለው ምንድነው? የትንንሽ ሰዎች ጥፋት ስህተት እነዚያን መቅጣት ያስፈልጋሉ። እኛ እግዚአብሔር ሩህሩህ ከሆነ እግዚአብሔር ደግሞ እስራኤልን የይሁድን ህዝብ የመረጠው ሩህሩህ ሊሆን ነው። ቅጣት ብቻ ለመቅጣት አይደለም። እኛ አሁን በእግዚአብሔርና በሱ መካከል ያለውን ቅጣት በመጨረሻ ላይ የሚሰጠው እግዚአብሔር ነው። እኛ ደግሞ ዝርያው ይሁዲ ከሆነ ይምጣና ወደ አባቱ ሃይማኖት ይመለስ፣ ተመልሶ ደግሞ በትክክልና ስነምግባር ባለበት በተሟላ ሁኔታ ይሄድ ነው። እንዲህ አይነት ሰዎች ካሉ ደግሞ አሁንም ያንን የሚቆጣጠር ያንን የሚያጣራ ተነስቶ እርምጃ መወሰድ ካለበትም እርምጃ መወሰድ ይቻላል። ሌላው ብርህን ያህል እየተከፈላቸው ነው የሚመጡ የሚል በ2014 በ2000 እንደዚህ አይነት አንዳንድ መረጃዎች ደርሰው ነበር። ሰዎችን መጥቀስ አልፈልግም እዚህ ላይ ያ ሁሉ ደርሶን ነበር። ያኔ ግን
ሰዎቹ በሉሽ ማን ነው ቅረቡ ብለን ካልን በኋላ ያሉኝ ምንድን ነው አይ እኔ እንደዚህ ቤተሰቦችን ማምጥቻለሁ መናገር አልፈልግም ያሉ ሰዎች አሉ። ሌሎች ደግሞ አራት እንደገና ተመለሰንበታል ወይም ደግሞ ትተናል የሚል ሁኔታም ነበር። በዚህ ላይ ደግሞ እርምጃ የወሰድንበት ሁኔታም ነበር። ለምሳሌ እንደዚህ የተጠረጠረ በዚህ ሁኔታ የነበረ ወደ ኢትዮጵያ ተመልሶ ብሎ እንዳይሰራ ያገርንበት ሁኔታም ነበር። ይህ ሲሰማ እኛ እርምጃ ወስደናል። ግን በየጊዜው ዝም ብሎ አንዳንድ ነገሮች የሚወራው በመረጃ ና ስትለው በመረጃ ይመጣል። ግን ሀሜት አለ ሁልጊዜ። ምናልባት ዝም ብሎ ሌላውን ሰውም በሀሜት ሊናገሩት ይችላሉ ስም ለማጥፋት እንጂ አሁን አንተ እንደምትለው አሁን ያለንበት ጊዜ በጣም ቴክኖሎጂ በበዛበት ብዙ ነገሮች መሰራት የሚችሉበት እንደነዚህ አይነት ነገሮች እንዲሁ በገጥ ዝም ብለው የሚነገሩ ነገሮች ሳይሆኑ ለምሳሌ እንደዚህ አይነት ነገሮች ብዙ ጊዜ በካሜራ ተነስተው የሚታዩ ነገሮች አሉ። አይደለም እንዳትል እያያቸው ነው ስንል እነዛ ሰዎች ብዙ ነገሮች አሉ። እኔ የምለው ምንድነው ለምንድነው ወገኖቻችን ጎንደርና አዲስ አበባ እየተሰቃዩ ይሁዲ ሆነው ወደዚህ ሀገር ለመምጣት ከፍተኛ ጥረት እያደረጉ በእነዚህ አይነት ሰዎች መሰናክል ምክንያት የሚጎተቱበትና የሚጎዱበት ለምንድን ነው? ይሄን ነገር ለምንድን ነው ህብረተሰባችን እኔ እኮ የምለው አይምጦ ከዛ እንደነዚህ አይነት ሰዎች እንቅፋቶች ሆኑ። አሁን ምንድነው መሰለህ ይኸውልህ መንግስት መስሪያ ቤት ላይ ሂዶ በሰላማዊ ሰልፍ ቁሞ አቤቱታ ከማሰማት ይልቅ የነኝህን ሰዎች ዝርዝር እንዲህ አይነት በወገን ላይ የሚጫወቱትን የራሱን የማህበረሰብ ተወላጆች ለምን ማስወገድ አይቻልም? ባንድ ላይ ሆኖ እነኚህ ሰዎች ለትግላችንም ለእንቅስቃሴያችንም ወገኖቻችንም ወደ ቤተሰቦቻቸው እንዳይመጡ እንቅፋት ስለሆኑ እንዲነሱልን እንዳይደርሱ ህዝብ ያቋቋመው ህዝብ ያዋቀረው ኮሚቴ ሁኔታውን አጣርቶ እነኚህን ሰዎች ወደ ቅድስት ሀገራቸው ማምጣትና እነኚህን ሰዎች ከማህበረሰብ ከልጆቻቸው ጋር ከቤተሰቦቻቸው ጋር ማገናኘት ለምን አልተቻለም? የምን ድብብቆች ነው? የፖለቲካ ሽኩቻ ነው ወይንስ ደግሞ የእርስ በርስ መጠላለፍ ነገር ነው ሊሆን ይችላል? አሁን እንግዲህ በዚህ ላይ እኔም አሁን በዚህ አጋጣሚ በእናንተም በጠየቃችሁትና ባዘጋጃችሁት በዚህም በእውነት የተቀደሰ መድረክ ማስተላለፈው መልዕክት ምንድን ነው? እንዲህ አይነት ሰዎች ካሉ መረጃውን አስተላልፉልን። እኛ ወገንን የሚቀብር ነገር ከዚህ ከመጡ በኋላ ስንት ኮሚቴ አለ አሁን በእናንተ ውስጥ ወገን እናመጣለን የሚል? እንግዲህ እኛ በ2010 ዘመኑ ስንት አለ? ስንት ግሩፕ አለ? አሁን ሁለት ግሩፕ አለ። ለምን ከሁለት ተከፈለ? እንግዲህ አንደኛ ቅድም እንዳልከው ሽኩቻ ኦኬ ያን ሽኩቻ ለምን አታስወግዱ? አንዳንድ ሰዎች የሚበላ የሚመስላቸው ሰዎች አሉ። ከዚህ በፊትም ነበር ዶክተር አብርሃም በዚህ 33 ዓመት ሲታገል በዚያም ደግሞ ብዙዎች በየጊዜው ድርጅት ሲያነሱ ሲጥሉ ሲያፈርሱ የነበሩ ሰዎች ነበሩ። አሁንም ደግሞ እንደዚህ አይነት ደግሞ በተለይ ከዚህ ከ6 ወር ወደዚህ የተነሱም አሉ። ያ የፖለቲካ አካሄድ ነው። እዚህ ላይ በእውነት ማስረዳት የምፈልገው ምንድነው እኔ ባለፈው ዓመት የዛሬ 1 ዓመት ተኩል ጀምሬ ህዝቡን ማደራጀት ጀመርኩ። እኔ የአገር አቀፍ የትግል ኮሚቴ ሊቀመንበርና የግብረሰናይ ድርጅት ኮአህላሊያ የሚባለው ድርጅት ሊቀመንበር ነኝ። ስለዚህ አሁን ለወደፊት ህዝቡን ለማደራጀት ትግላችንም ደግሞ ጠንካራ እንዲሆን ከሰሜን ጀምሬ ህዝቡን ኮሚቴ ማለትም አጋዥ ኮሚቴ ማዋቀር ጀመሩ። ከሃይፋ እስከ ዮክኒያም ድረስ ክራዮት የሚባለውን ያን ሁሉ በመያዝ 37 የሚሆኑ ኮሚቴዎችን አደራጁ። ማለትም የኮሚቴ አባላት እነሱን አደራጁ። ከዚያ ወደ ፔታቲክ ደግሞ 14 የሚሆኑ ተዘጋጅተው ስለነበረ እነሱን እኛ በአንድ ላይ አሁን በዚህ ውስጥ እንያዛለናል። እዚያ ደግሞ እንዲሁም ደግሞ በተላቪቭ ያፎ እና በሁሎን በዚያም
እዛ ደግሞ በርሸባ እባክህን ከዚህና ስብሰባ አድርገን እዚህ ኮሚቴ እናዋቅር በሚል ጥሪ ያስተላለፉልኝ። አንተ ካልመጣ ህዝቡ አይሰበሰብም ስላሉኝ እኔ ቀጥታ ከሀይፋ ወደ በርሸባ በመሄድ ህዝቡ ተሰብስቦ ቆየ። እኔ እናንተ ከልን ምረጡ አላላችሁ፣ እናንተ የፈለጋችሁትን ሰው ምረጡ፣ እሱ ከኛ ጋር ይሰራል ብለን እዛ በታዛቢነትን የተቀመጥኩ 10 የኮሚቴ አባላት ተመረጡ። ይህንን የሰሙ አሁን ያሉ ፖለቲከኞች በፓርላማም ያሉ ሌሎችም ይህ ጋቢ አሁን እያደረገ ያለው አደገኛ አካሄድ ነው። አደገኛነቱ አሁን ወደ አንድ እያመጣው ወደ አንድ መረብ እያመጣው ከሆነ ከሰሜን እስከ ደቡብ ድረስ እየመጣ እየዘጋው ከመጣ መጨረሻ ላይ እኛ የምንገባበት የፖለቲካ ጨዋታ እየተዘጋ ነው በሚል ራምሌ ላይ አምጥተው ምን ተትግሉ ትግል ከምኑም ምን የሌሉባቸውን ሰዎች በስተትም ደግሞ ቀሳውስቶችንም አምጥተው እና የድሮ ፖለቲከኞችንም አምጥተው ጋብዘው ከዚያ ላይ ኮሚቴ መስርተናል ብለው አስቀመጡ። ለምን አልያም በተመለከተ ከኢትዮጵያ የቀሩትን ወገኖቻችን በተመለከተ በዚህ 4 ዓመት 3 ዓመት በኩል ተዘግቷል። ለራሳቸው በፓርላማ ቁጭ ብለው አንድም ቀን ጥያቄ ያላቀረቡ ሰዎች እንደገና ኮሚቴ አምጥተናል ብለው ይህ የተደረገው እንዴት ነው? ይህን ኃይል አሁን መበተን የምንችለው እንዴት ነው? የምን አካሄድ ነው የነበረው? ከዚህ ጋር ምናልባት አንተ የምትለው ነገር እውነተኛ ነገር ሊሆን ይችላል፣ ወይም ደግሞ በሌላ በኩል ደግሞ ተቃራኒው ከዚሁ ስኖ ያለውን ሀሳብ ስላልገለጸ በዚህ ላይ ያለው ሁኔታ ሌላ ወደ መጨረሻው አንድ ጥያቄ እንሄድና አቶ ጋቢ ክቡር አምባሳደር ዶክተር አብርሃም ንጉሴ እነዚህን ወገኖች ከቤተሰቦቻቸው ጋር ለማዋሃድ ትግሉን ሲጀምሩ ማለትም በ1990ዎቹ መጀመሪያ በቅድስት ሀገር የቤተ እስራኤላውያን ቁጥር ከ36,000 አይበልጥም ነበር። ዛሬ ላይ ግን 175,000 ገብቷል ይባላል። እንግዲህ ኢትዮጵያ ሄደስ 184,000 ሆነ እንዴ? ባለፈው ሳምንት 175 ብለን 184,000 እሺ ይሁን እንግዲህ ካንተ 184,000 ገብቷል ይባላል። በእናንተ በክቡር አምባሳደር የትግል ሂደትና አንተም ከሳቸው ተረክበህ በምታደርገው የትግል እንቅስቃሴ ውስጥ እስካሁን ድረስ ምን ያህል ወገኖቻችን ወደ ቅድስት ሀገራቸው ገብቷል ብለህ ታስባለህ? አዎ እንግዲህ ይህን በተመለከተ 36,000 በ1990ዎቹ የነበረውን አሃዝ ነው የምነግርህ። እንግዲህ ይህን በተመለከተ እስካሁን ድረስ በዚህ ትግል ውስጥ በከፊልም በሆካ ሽቡት የመጡም አሉ። በሆካ ክኒሳ በሚባለው ወይም ምንድነው ልዩነቱ ሆካ ሽቡትና ሆካ ክኒሳ ለተመልካቾቻችን? እንግዲህ ልዩነቱ ምንድነው? ግን የተደነገገው ያው በተመሳሳይ ጊዜ ነው ማለት ይቻላል። ሆካ ሽቡት የሚባለው በዓለም የተበተኑ እስራኤላውያን ይሁዳውያን ወደ እስራኤል የመምጣት መብት አላቸው የሚለው ህግ ምንድነው? በ1950 ተደነገገ። ከዛን ጊዜ ጀምሮ ማንኛውም ሰው በዓለም ተበትኖ ያለ በአረብ ሀገር የሚሆን በየትኛውም መምጣት የሚፈልግ በሙሉ ወደ እስራኤል ሀገር የመምጣት መብት አለው። ማንም የሚከለክተው የሚያግደው ሰው። ከዚያ ደግሞ ሌላ ችግር ተፈጠረ። ችግር የተፈጠረው ምንድነው? ለምሳሌ አሁን በስፓኝ ወይም ደግሞ ስፋራድ በዚያ ለምሳሌ ባርሴሎና የሚባለው የአካባቢ አብዛኛው ከዚህ በፊት የነበረው አይሁዳውያን የነበሩ ግን ተገደው ወደ ሌላ ሃይማኖት እንዲገቡ ተገደው ውለዋል። አሁን ስለዚህ አኑሴ ስፋራድ በመባል ወይም ደግሞ በስፔን ተገደው ወደ ሌላ ሃይማኖት የገቡ ልክ እንደኛዎቹ ፈረስ ሞላ እንደሱ ፈረስ ሞላ ማለት እንችላለን። አሁን ስለዚህ ቃል ትርጉም ታውቃለህ? ፈላሲመራ ማለት ማለት እንደሆነ መቼም አንተ የቋንቋው ባለቤት ፈላሻው ሁላችንም ፈላሻው መራአ ማለት በግዕዝ ነካ ወይም የተነካ ማለት ነው። ፈላሲ መራአ ማለት ፈላሻ ሆኖ
በእምነት ሊሆን ይችላል፣ በጋብቻ ሊሆን ይችላል፣ በአመጋገብ ሊሆን ይችላል። በተለያየ የመንጻት ስርዓትን ባለማክበር አንድ ነገር የፈጸመ ፈላሲ መርዓ ተብሎ ከአካባቢው ከህብረቱ ይለያል። ከዛ በመጨመር ዘረ እስራኤል የእስራኤል ዘር ያለው ብለው በዛ ምክንያት ነው አሁን ፈለስሙራ የተባለበት ምክንያት ደግሞ ከወደዛኛው በኩልም ሳይሄዱ በይሁዳ ሃይማኖትም ሳይከተሉ ከመሃል ሰፍረው ይቀሩ በክርስትናው ዓለም እንዳይሉ ክርስቲያኖች በዛም ተቀበሏቸው ነው። እዛም የመቃብር ከቤተክርስቲያን ውጭ ነው የሚቀበል ከካቡ ውጭ። ለዛ ነው እኮ አሁን በክርስትናው ዓለም ወደ ክርስትናው እንዳይገቡ ክርስቲያኖች አልተቀበሏቸውም። ወደ እስራኤሉ ሀገር ወደ እስራኤሉ ሃይማኖት እንዳይመለሱ የይሁዳ ሃይማኖት አልተቀበላቸውም። ስለዚህ እናንተ አሁን እንከራከር ጋቢን እናስቀምጥልሽ። ኦኬ እነኚህ ወደ ክርስትና ሄዱ። በ18ኛው ሺህ ክፍለ ዘመን መጨረሻ ላይ እና በ19ኛው ክፍለ ዘመን መጀመሪያ ላይ ከአውሮፓና ከአሜሪካ የወንጌል መልእክተኞች አሁን ሚስዮን ሃይማኖት ምናምን እንደሚሉት ወገራና ጀንዳን ጠቅላላ ወርሶ አልነበረም። እነኛ ሰዎች ግን እዚህ አሉ። ለምንድን ነው እነሱ እንዳይገቡ አልተከለከሉ? እነሱ እኮ መጀመሪያ እኮ እንዲገቡ አልተፈቀደም ነበር። መጀመሪያ ላይ ታስታውስ እንደሆነ እነዚህ ሰዎች ወደ ኋላ የዘገዩበት አልዘገዩም። እንዲያውም መሪዎች እነሱ ናቸው። በአሁኑ ሰዓት አሁን አይደለም አመጣጣቸውን የተናገሩ በአመጣጣቸው ግን እንደነዚህ አይነት ሰዎች መጀመሪያ ቤተ እስራኤሎች መምጣት አለባቸው። ከቤተ እስራኤሎች ቀጥለው እነሱ የመጡበት ምክንያት ከዛ ትግል ተደርገው ነው የመጡ እንጂ ትግልስ ባይሆን ኑሮ አይመጡም ነበር ነው ቅድም ያልኩ ነገር። በተለይ እኔ እንደማውቀው ማለት በታሪክ መሰረት እንደማውቀው ከሆነ የኔ አጎት መጀመሪያ ኢትዮጵያ በኦርት አማካይነት ወደ 25000 ኢትዮጵያ ይሁዲዎች በተለያዩ ሀገሮች እንደሚኖሩና መዝገብ መጀመሪያ በውቤ መዝገቡን ሲያስረክቡ መዝገብ አለኝ ሲኖሲስ ነምበር አለኝ አባቴ የተመዘገበው። አዎ ይሄ መዝገብ በዛ መሰረት ነው አሁን እንግዲህ የሰው ሁኔታ የወሊድ መስሪያ ቤትም በዛ ነው እንግዲህ አሁን መሰረት አድርጎ የኢትዮጵያን ይሁዲዎች ወደ 25000 ናቸው ብሎ መጀመሪያ ገምቶ የነበረ። ያን ደግሞ ብዙ ጊዜ ሰዎቹ ተመዝገቡ በሚባልበት ጊዜ አይ እኛን መዘገብም ለምን ትመዘግቡናላችሁ እኛ እኮ እዚህ ይሁዲዎች ነን ስለዚህ ሀገራችን ነው እያሉ ያልተመዘገቡ ይሁዲዎችም ነበሩ። በዛ ምክንያት ነው አብዛኛው ጊዜ ችግር ፈጥሮ የነበረ። እነዚህ አሁን ለምሳሌ ቀደም ያልከው በጀንዳ አካባቢ የነበሩ ሰዎች በሚስዮን አካባቢ ሄደው እንዲሄዱት አሁን በወገራ አካባቢ ያሉ የነበሩ በወገራም አካባቢ ሚስዮኖች ብዙዎች እንደነበሩ እንዲያውም የሚስዮን ሃይማኖት እንትኖች ሰባኪዎች እየበዙ ይሁዲዎችን ለማሸነፍ በተደረገው የሃይማኖት ክርክር አሁንም የአናባውና 18 የደንቢያ ካህናቶች በመሄድ እነዛን የሚስዮን ደብዳቤው እዚህ ሀገር አለ የሚስዮን እንትኖችን ያሸንፈው መጽሐፋቸውን አቃጥለው ያባረሩበት ጊዜ ነበር እና እንደነዚህ አይነት ሰዎችም አሁን እስራኤል መጥተው ፓስተር ነው የተባሉበት ሁኔታ አለ። ቆይ በነገራችን ላይ በአሁኑ ሰዓት ሚስዮን የሚባል ነገር የለም። ቲክቶክ ሚስዮን ነው። ሰዎቹ እንዲሳሳት ያስፈልግም። ቲክቶክ ፌስቡክ ሰባኪ ነው። ምክንያቱም ድሮ ከአውሮፓና ከአሜሪካ ነበር ጊዜ ወስዶ በእግሩ ተጉዞ ምናምን ታሪክ እንደምንሰማው ከሆነ በአሁኑ ሰዓት ግን ቲክቶክ ራሱ ሚስዮን ስለሆነ ወይም ደግሞ እሱ ላይ ነው ጥንቃቄ ማድረግ የሚገባ። እንግዲህ አቶ ጋቢ ወርቁ ጥሪያችንን አክብረህ ወደዚህ ፕሮግራም ስለመጣህና ያለህን ሐሳብ ስላካፈልከን እጅግ አድርገን እናመሰግናለን። እስቲ ለአዲሱ ትውልድ እነኚህም ደግሞ ወገኖቻችን እንዳይመጡ መሰናክል ለሆኑ ሰዎች የምትሰጠው እንዳንድ የማህበረሰቡ ተወላጅ ምክር ሐሳብ ካለ ለተተኪው ትውልድም ልታስተላልፈው መልእክት ካለ? በመጀመሪያ በእውነት መድረክ ስለሰጣችሁኝ ከልብ አመሰግናለሁ። እንግዲህ ጋሽ አምሳሎ ሶኒ ይኸው ደግሞ እየቀረጸን ያለው ወንድማችንም በአጠቃላይ እናንተ አመሰግናለሁ። እኔ ማለት የምፈልገው ምንድን ነው እኛ ራስ ወለዳን ነው ለራሳችን ብቻ እንስብ። ራሳችን አንዱነን እንደመጣ ነው አንዱነን እንመለሳለን።
ይዘነው ምንድን ከራባቱም ይሁን ይሄ ልብሱ አብሮን አይልም። ስለዚህ እኔ ከመጣሁ እኔ ከሞትኩ ሰርዶ አይቀርም እንዳለችው ሴትዮዋ እንስሳዋ እንደዚህ አኑ ያስፈልገው ምንድነው? እኔ መጥቻለሁ፣ እዚህ ሀገር ገብቻለሁ፣ የተበላሸ ይበላሽ፣ ሌላም ነገር አድርገን እንሂድ ብለው የሚያስቡ ሰዎች ካሉ ከዚህ መቆጠብ ያስፈልጋል። እዚያ የሚጠባበቁ ወገኖቻችን እንዳልኩት ያሉበት ሁኔታ ከባድ ነው። እኛ እንደ ይሁዲ እንደ ገናና ትልቅ ማህበረሰብ የዓለም መብራት የዓለም ብርሃን እንደሆነው ወይም ደግሞ ትሆናላችሁ እንዳለን የእኛን ወገናችን ሳናነሳ ለዓለም ብርሃን መሆን አንችልም። ስለዚህ እዛ የወደቁ ወገኖቻችን ማንሳት ያስፈልገናል። እኛ አንዳችን ከሌ በዚህ ሄደ ከሌ በዚህ ወጣ በይንበል ላይ እንጠጣ እዚህ ደረሰ ብለን ሌላውንን እንዳይመጣ የምናደርግበት ነገር ይሄ እኛን ዝቅም ያደርገናል። ስለዚህ አሁን የኔ መልእክት አንደኛ እንዲህ አይነት ተግባር የሚሰሩ ሰዎች ካሉ ከዚህ ተቆጠቡ፣ ይህንን ነገር አስወግዱ። አባታችን ያዕቆብም ወደ ቤትኤል በሚሄድበት ጊዜ ወደ እግዚአብሔር ቤት ልነድ ነውና ባዕድ አምልኮት ካላችሁ ከውስጣችሁ አስወግዱ ነው ያለው። ያን ያለው ምንድነው? ወደዚያ በምንሄድበት ጊዜ በሙሉ ያለው በእጅ የሚዳሰስ ወይም የሚያዝዘው አይደለም፣ ግን ውስጣችሁን በሙሉ ፈትሹ፣ ያን አስወግዱ። አስወግዳችሁ ስትቀርቡ ተቀባይነት አላችሁ። ስለዚህ አሁንም እዚህ መጠንም ደግሞ ውስጣችን ያለ ምናምንቴ መጥፎ ነገር በሙሉ እናስወግድ፣ ወይ የምንሄድበትን መንገድም በአስተካክለን እንይ። ያ ከሆነ እዚያ የቀሩ ወገኖቻችን በተሎ እዚህ መጥተው ደግሞ ለእኛ የደረሰን እጣ ለእነሱም እንዲደርሳቸው። ምክንያቱም እኛውን መሳቂያ እየሆነ ነው። እዚያ ሂጄ በነበር ጊዜ ያሉኝ ምንድነው? እዚያ ብዙዎችን የእኛ ማህበረሰብ ያልሆኑ ወይም ሌሎችን ሳነጋግር ያሉኝ ምንድነው? እናንተ እንዴት ነው ይሁዲዎች ያን ሁሉ ጠንካራ ሀገር አለ፣ የበለጸገች ሀገር ነች፣ ዓለምን የምታንቀጠቅጥ ነች፣ ይሄን ነው ግን እነዚህን ምስኪኖች ለምንድነው ማትወስዷቸው የሚል ጥያቄ እንደገና ከዚያው ካሉት ከሌሎች ነው የሰማሁት። ይህንን ስንሰማ ምንድነው ይሄ ለእኛ ውርደት፣ ይሄ ስለሆነ ነው እዚያኛውን አንድ ወንድም ቀርቶብኝ አይደለም እኔም ቢሆን ወይም ደግሞ አንድ እህት። ስለዚህ ራስ ወዳድ ሳንሆን መስራት የሚገባንን ነገር ሰርተን በመጀመሪያ ደረጃ እዚያ ያለውን ቤተሰባችን እዚያ አምጥተን እዚህ ደግሞ ቅድም ጋሽ አምሳሉ እንዳልከው ኮሚቴ ማቋቁመን አጣርተን ይሄ ወደ መጥፎ የሚሄዱ ካሉ ምክር ይሰጣቸው፣ ቀሳውስቶች ምክር ይስጡ፣ ትምህርት ይስጡ፣ ራባናት ምክር ይስጡ፣ ትምህርት ይስጡ። እኛም ደግሞ ሽማግሌውም ደግሞ መሪውም ደግሞ በዚህ ሁኔታ ይሳተፍ። ማግለል ሌላ መጥፎ ነው የሚያመጣ። እኛ አሁን በምናገልበት ጊዜ ሌላ መዘዝ ያመጣል። ለምን? እዚህ አይተነዋል። በዚህ 10 ዓመት ውስጥ ምን አይነት ሰዎች አሁን ትንሽ ስናገላቸው እንደገና ሌላ ብዙ ሰው ዘው ወዴት እንደዱ አሁን ስንት ችግር እንደተፈጠረ አይተናል። ስለዚህ አሁን ትንሽ ነገሮችን እንደ ትንሽ ነገር ወደ ጎን አስቀምጠን ዋናውን ነገር ይዘን እኛ የምንከበርበትን መብታችን የሚጠበቅበትን ሁኔታ ይዘን እንሂድ። ይሄን ነው ምለው። እንተባበር፣ አንድነታችን ይበርታ። እናንተም ደግሞ ባለው በያዛችሁት ነገር ጠንክሩ፣ በርቱ። ይሄ ሚዲያ ደግሞ ከፍ ብሎ ወደ ቴሌቪዥን ተቀይሮ የምናይበት ነገር ይሁን። እናመሰግናለን። እንግዲህ በነበረን ቆይታ በጣም ደስ የሚል ቆይታ ነበር እና ዓላማችን ሁላችንም እዚህ አሁን ስንናገርበት የነበረው ወገኖቻችን በቅርብ ጊዜ መጥተው እስራኤል ሀገር ተቀኛ ደርሰው ልጆቻቸውንም ራሳቸውንም የሚቆሙበትና የሚያድጉበት እንደገና ደግሞ እንደዚህ ችግር የሚፈጥሩ አንዳንድ ግለሰቦች ምናልባት የሚሰሩት ስራ የሚያስቀይም ወይም ደግሞ የሚጎዳ መስሎ ስላልታያቸው ይሆናል። እንደነዚህ አይነት ነገሮች ጉዳት እንደሚያመጡ አውቀው ከነዚህ ነገሮች መታረም ይኖርባቸዋል እና በየቦቱ በየአካባቢው በየሰፈሩ የሚኖሩትን ይሁዲዎች በተለይ ከአሁን በፊት ደጋግመን ስንናገር እንደነበረው ብዙ ጊዜ ሲጠየቅ ይሄ ስንት ኢትዮጵያኖች ኢትዮጵያ ያሉ በሚባልበት ጊዜ ቁጥር መናገር ክልክል ነው። ምክንያቱም ቁጥር መካበያ ማለት ይወስናል። ነገር ግን መሆን የሚገባው ይሁዲ የሆነ በሙሉ መምጣት አለበት፣ ይሁዲ ያልሆነ በሙሉ መምጣት የለበትም። ያን ነው መልስ መሆን የሚገባው እና በነበረን ቆይታ በጣም ደስ ብሎናል። ስለመጣህ በጣም እናመሰግናለን። ለወደፊትም ሰፋ ባለ መንገድ ምናልባት ውይይት ካስፈለገ እንዲሁ ተገናኝተን ደግሞ ውይይት እናደርግበት ጊዜ ይኖራል። በጣም ነው የምናመሰግነው ጋር። አመሰግናለን። እናመሰግናለን።
ቻው።